መርዶ ላርዳህ አንተም ይሁን ለሌሎቹ ከአማን ሻሎም ጋር እኔ ታርቄያለሁ። አሁን የወንጌል አማኞች ስሜን ጠርቶ እኮ ነው ሳሙኤል በላይነህ የሚባለው አከርካሪውን ሰብረነዋል ማንም እንዳይመታው እኮ ብሎ ያለው ታውቃላችሁ ወንድሞች እናቶች። ሳሚዬ ምንድን ነው ብዬ አልኩት እኮ ታውቃለህ። እንዴት ሰው ወንድሙን በቅንነት ሊያገለግል የወጣውን ሰው ላይቭ አደባባይ ላይ ፎቶን አሳይቻችኋለሁ። ፊቱ ላይ የነበረው ቃየላዊነት ማለት ነው፣ ነፍሰ ገዳይነት ካልሆነ ማንም እንዳይሰማው አከርካሪውን ሰብረነዋል አለ። ዋት አዎ አለ። ቪዲዮ አለ እጄ ላይ። እኔን ህዝብ እንዳይሰማኝ አድርገህ አንተ እኮ አልተሰማህም። ዝምብህን እሺ ብለህ የቴዎሎጂ ተማሪ አስተማሪ ነህ። ዝምብህን እሺ እያልክ ነው የምትውለው። ዝምብህን እሺ እያልክ ያኔም ከና አማን ሻሎም ጋር በተጣላን ሰዓት ላይ እንዴት አድርጎ ስሜን ሲያበሻቅጥ እንደነበረ በሐሰት ይሄው ሰውዬ ማለት ነው ሲያደርግ የነበረው ቪዲዮ አለ ከነ መረጃው። መርዶ ላርዳህ አንተም ይሁን ለሌሎቹ ከአማን ሻሎም ጋር እኔ ታርቄያለሁ። አሁን እሺ አባ ሰላም ላንተ ይሁን። አባ ሰላም ነህ ኤርሜ? እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ፕሮቴስታንት። እሺ እንዴት ነህ? ሰላም ነው? ደቂቃ ስጠኝ ብለህ ከታች ኮሜንት ስጽፍ አየሁኝ። ስሪየስሊ እሺ ወንድም እንዲህም ታስፈራለህ እኮ አንተ። ያስቀናል እኮ ፊትህም ንግግርህም ሁሉ ቦምብ እኮ ነው። ዛሬ አይደለም አንተን ስከታተል የቆየሁት እውነቱን ለመናገር ትክክለኛ የወንጌልን እውነታ ነው ከአንተ የተረዳው ብልክ ማጋነን አይሆንብኝ። እውነቱን ለመናገር ማለት ነው። ለጌታ ክብር ለሱ ይሁን። ተቀብተሃል እኮ አንተ። እንግዲህ ለራስህ መስጠትና ለመስጠት እኮ ምንም ሳይሰራ እኮ ስንት ታይትል ለራሱ ሲሰጥ የከረመውን ሰው ይቅርና እንዲህ ታስቀናለህ። ስለዚህ እኔ እያልኩ ያለው ላጋንን አይደለም፣ እውነታው ልንገርህ። ይህን ደግሞ የጠላት ስራ መሆኑን እንዳትረሳ። ሁልጊዜ ትክክለኛ ወንጌልና የክርስቶስን መሰረት የሆነውን ነገር ለስንቱ ስትናገር የከረምከው ሰው ዛሬ ለትናንሽ ነገሮች ቀድሞ የተናገረ ወንድሜ መድገም አያስፈልገኝም ብሏል። በቃ ይህንን ደግሞ አንተ እንግዲህ ሌላ አለ ከዚህ በበለጠ ስንት የጠፉትን ልጆችን ጌታ በአንተ በኩል እየሰበሰበ መሆኑን አትርሳ። በሐሜተኞችና የተለያዩ ወሬዎችን የሚወሩትን አይተህ አንተ አንዳንድ ነገሮችን እንዲህ አውቃለሁ። ኮንፊደንስ ምን እንደሆነ እረዳሃለሁ። እውነቱን ለመናገር አውቃለሁ። ብዙ ጊዜ አንተ ባታቀኝም እከታተላለሁ። ስንት ክርክሮችን ስታደርግ ስንቶችን አሳፍረ ስትመልስና ራሳቸው እንዲመረመሩ አደርጋል። ይሄን ስልክ እንግዲህ አንተ ያቅም አይደለም፣ ጌታ በአንተ በኩል እየሰራ ነው። ስለዚህ ይህን ጠንከራ አድርገ መያዝ ነው። ያው ወንድሜ ያለውን በቃ ውስጥን ነው። ትንሽ ነገር ኮሽ ባለ ቁጥር ተቆራርጦ ሚዲያ ላይ በወጡ ነገሮች ላይ መልስ በሰጠ ቁጥር አባቴ ጊዜ የለህም። ስለዚህ አገልግለህ ስንት ህይወቶችን መመለስ የምትችልበት ጊዜዎችን ትጠቀማለህ ብዬ አስባለሁ። ይሄ እንግዲህ መቼም አንተ በዚህ ሁኔታ ትታማለህ ብዬ አላስብም። ዲያቆን የነበረ እንዲገና ስንት ዓመት ፕሮቴስታንት ውስጥ ሲያገለግል የነበረውን ነገረ ክርስቶስ ላይ ወረድ ብሎ በዚህ ደረጃ ላይ ትላለህ ብሎ የሚያስብ መቼም እንግዲህ ከሐሜት ባለፈ ሌላ ነገር ያለ አይመስለኝም። አንድ ሁለት ነገሮችን ማለት ፈልጋለሁ አንተን በተመለከተ እውነቱን ለመናገር እንደ ወንድም። አንደኛው ምንም ቢሆን ምን አንተ ላይ ነገ ሌላ የተለየ ነገርም ሊወሩ የሚችሉ ነገሮች እንዳሉ ይታወቃል። በቃ ይህን ውስጥ የገባ ራስን አውቅን የገባ አይደለም። ጌታን ሲከተሉ የነበሩ ሰዎችም ብዙ ነገሮችን ሲባሉ እንደነበሩና ህይወታቸውን በዛ እንዳሳለፉ ይታወቃል። በከንቱ መከሰስ ማለት ነው። ለማይመለከታቸው መስዋዕት እንደሆነ ሁሉም ይታወቃል። ስለዚህ ይሄ እንዲህ ይቀጥላል። አንተ በምድር ላይ ያለ ይሄ ይቀጥላል። ሁላችንም ላይ እየተደረገ ያለው ነው። እኔ አሁን ልልህ የፈለግኩት አገልጋይ እንደዚህ በቃ የሆነ ታትል የተሰጠኝና አክቲቭ የሆንኩም ሰው አይደለም። ግን መሰረታዊ እውቀቶችን ይዤ እንዲህ እያልኩ ያለው ይቀጥላል። ማናችንም እንፈተናለን። ባልሰራ ነው እንከሰሳለን። እንግዲህ ክርስቶስም ሲከሰስ ነበር ታውቃለህ። ስለዚህ ይሄ ይቀጥላል። ሁለተኛ ነገር ላይ ኢሞሽናል ማናጅመንት ላይ አሁን ለምሳሌ አንተ ባላልከው ባልተደረገው ላይ ይሁን ነገ ተቆራርጦ ገበያ ላይ ለሚወጡ ቪዲዮዎች ላይ በቃ ሶርስ እንድትሆን ይፈልጋሉ። በስሜት
አላግባብ የሆነ ቃላቶችን እንድጠቀም ትጠቀም ይገፋፋል። ስለ ብሔር ስለ ፖለቲካ ነገር ሁሉንም ነገር እንድጠብቅ ታደርጋለህ። እኛም እንግዲህ በርታ፣ እግዚአብሔር ይረዳሃል። ከአንተ ብዙ እየተማርን ነው። የአንተ ተማሪ ነኝ እኔ በነገራችን ላይ። ስለዚህ ላጋንንህ አይደለም፣ ጌታ በአንተ በኩል እየሰራ ነው። በርታ እላለሁ። ቴንክ ዩ ብራዘር። ቴንክ ዩ እኔ ወንድም። ጌታ እግዚአብሔር ዘመንህን ይባርክ። የስራው ባለቤት እግዚአብሔር ነው። እኔና እናንተ ወንድማማቾች ነን። ቅንነት ፊቱን ታየዋለች ይላል። በእውነት እግዚአብሔር ከቅኖች ጋር ቀን ነው። እግዚአብሔር ከቅኖች ጋር ሁልጊዜ ያልኳቸው ወንድሞች ናቶች፣ እዚህ ገስትም ላይ ያላችሁ ገስትም ላይ የሌላችሁ ሰዎች እዚህ ቅንነት ካጣችሁ ቲክታክ የፈለገ ክፈት፣ ስቴዲየም የሚያህል ህዝብ ቢሰጥህ፣ ፑልፒት ላይ አቁመን ማይክራፎን ፊት ለፊት ብናረግ፣ ቅንነት ከሌለ ገና መናገር ስትጀምር በህዝቡ ዘንድ የሰራዊት ጌታ እግዚአብሔር ሞገስ ያሳጣህና ህዝቡ ትቶ ነው የሚሄደው። ለአንዲት ደቂቃ አይሰማህም። ለአንድ ደቂቃ እኔንም ቢሆን አይሰሙኝም። ለአንድ ደቂቃ አልኳችሁ። ቅንነት ሁሉ ቀን ፊቱን ታያለች። ቅኖች ሁኑ፣ ቅኖች እንሆን። ሸር፣ ተንኮል፣ ክፋት፣ አጀንዳ ያላችሁ ሰዎች እመኑኝ አልኳችሁ፣ እያየኋችሁ ትከስማላችሁ። ፌስቡክም ላይ እንደዚህ ነበር ሲያደርጉኝ የነበሩት። የሉም አሁን እነዛ ሁሉ ማለት ነው። ፌስቡክ ላይ መውጫ መግቢያ ሲያሳጡኝ የነበሩ ኤርሚያስ አንተ አትክፈት፣ አንተ በከፈትክ ሳለ ህዝቡ እንዳለ ወደ አንተ ጋር ይመጣና እኛ ቤታችን ቀዘቀዘ ባዶ ሆነብን ብለው ያሉ ሊያሳዩ የመጡት ክርስቶስን ነው ብዬ እኔ ያለ ጊዜ እኩለ ሌሊት ላይ ለ6 ዓመት ያህል አገልግያለሁ። እንቅልፍ አጥቼ ማለት ነው። ወንድሞች ናቶች ባይዘዌ እንቅልፍ ማጣት እንደሚያስረሳ ያወቅኩትኝ አሁን ነው። ለ6 ዓመት ያህል ሚድናይት ላይ በዚህ በእኛ ሀገር ሚድናይት ነው ያገለገልኩትኝ እነ ፓስተር ታሬ ጋር ጠዋት ሲወጣ ሲነጋ ማለት ነው። ልብ በሉ። የኢትዮጵያ ምሽትስ የኢትዮጵያን ምሽትማ ከጫፍ እስከ ጫፍ ፌስቡክ ላይ የነበራችሁ ሰዎች ታውቃላችሁ። አንድ ሰሞን ሴት ሁሉ ነበር የገባበት። እኔ ሊሰብኩ የመጡ መስሎኝ ደስ ብሎኝ፣ ጌታ ምስክሬ ደስ ብሎኝ፣ በቃ እግዚአብሔር ይባረክ እህታችንም እንትና ወንጌላዊት የምትባለች እንትናም ፓስተር የሚባል ነው እንትና ምናምን ነገር በቃ በጣም ሁሉ በየቦታው ቲክታክ ላይ ገስት ተከፍቶ እንደዚህ ላይቭ ሰው ሆስት ሆኖ እንደሚከፍተው እዛም ፌስቡክ ላይ ላይቭ ስርጭት ማለት ነው። ኢየሱስ ጌታ ነው ሃሌሉያ ሲሉ እውነት መስሎኝ እና አማላጅ ሁሉ ልከውብኝ ነበር። ቤት አትክፈት፣ እኛ ስንከፍት ቤት አትክፈት። አንተ ቤት ስትከፍት ህዝቡ ወደ አንተ ጋር እየመጣ እኛ ጋር ያለው ህዝብ ባዶ እየቀረብን ነው፣ አትክፈት አሉኝ። ታዝዤ ከወንድሞቼ ጋር ምን ያጣላኛል ብዬ ማለት ነው። በቃ እነሱ የሚሰብኩት ለምን ብዬ አልኳቸው፣ አንተ ስትከፍት ህዝቡ እንዳለ ከእኛ ጋር ወደ አንተ ጋር ይመጣል፣ ስለዚህ እኛ እንዳንሰራ እያደረግክን ነው አሉ። እኔ ደግሞ ስከፍት ኑ አልኩኝ እንዴ? ኑም ብዬ ብል ደግሞ በቃ ፎሎ ያደርጉ ሰዎች ይምጡ እና በዚህ ምክንያት 6 ዓመት ሙሉ ተሰቃይቻለሁ። ወንድሞች ናቶች እኩለ ሌሊት ላይ ሚስቴና ልጆቼን አቅፌ በምተኛበት ሰዓት ላይ አገልግሎት ነውና ጥሪ ነውና ያን ያህል አገልግያለሁ። ዛሬ እንቅልፍ ማጣት ተኝቼ በቀን 3 ተኛለሁ። አንዳንድ ጊዜ እንደ ህፃን ልጅ የተደራረበ እንቅልፍ ማለት ነው። እና ግን እነዛ ሰዎች ሁሉ የሉ። አሁን ትዜ ብቻ ነው ያለው ፌስቡክ ላይ የሉም። እዚህ አሁን ቲክቶክ ላይ ያስቸገራችሁ በየቦታው ቤት እየከፈታችሁ 10 እና 15 ሰው እየያዛችሁ እሺ ደግሞ ዛሬ ምን ተባለ በላችሁ ምትሉ የአባቶች አምላክ ምስክር ነው፣ ትከስማላችሁ። ዛፍ ቅጠል ከዛፍ ላይ እንደሚረግፍ የምትሰሩትም ስለሌላችሁ በዚህ ትውልድ ፊት እየረገፋችሁ ትጠፋላችሁ ማለት ነው። በስጋ አይደለም ጠፉት፣ በቃ ትተውት ትሄዳለህ። ስልችት ይላል ቲክታክ። ለምን መንፈሱን አልተሞላህ፣ ቃሉን አልተሞላህ፣ አጀንዳ የለህ፣ ሚሽን የለሽ፣ ክርስቶስ አላከህ። ውስጥ በርደን የሚጮህ መንፈስ የሚቃጠለው ስለ ክርስቶስ ጉዳይ አይደለም። አንዳንዶቹ የልብሳቸውን አለባበስ ሊያሳዩን መጡ። ዋው
ዛሬ በጣም ዠቅ ብለህ የለ እንደ አንተዬ እንዴት ነው የምታምረው? ደፍቶብሃል እየተባባሉ ተባባሉ። አይ ደፍቶብሃል ልትል ነው እንደ ቲክቶክ ላይ እና ፌስቡክ ላይ ወጣው ደፍቶብሽ ሲያምርብሽ ብለው ይሏቸዋል። ራሳችሁ ልታሳዩ ነበረ ማለት ነው እዚህ ሶሻል ሚዲያ ላይ ወጣችሁት። ጌታን ሊያሳዩ አልነበረም ማለት ነው። ለዚህ ነው ከስመው የቀሩት። አሁንም እመኑኝ አልኳችሁ። ዛሬ አሁን እዚህ ፌስቡክ ማለት ቲክታክ ላይ ቤት የሚከፍቱ እነዚያው ለያዥ ለገራዥ ያስቸገሩ አሶራውያን ሶሪያ ከኤፍሬም ጋር አይደል ተባበሩት። ኤርሚያስን እንነቅላለን ብላችሁ ከኦርቶዶክስ ኢትዮጵያ፣ ከኮፕቲክ፣ ከካቶሊክ፣ ከኦኒል ጂሰስ ጋራ ተባብራችሁ ሪፎርሜሽን ነን ሉትራውያን ነን ፔንቴኮስታል ነን ብላችሁ ያላችሁ ሰዎች ሁሉ ይኸው የአባቶቼ አምላክ ቅዱስ ገና ነው ኢየሱስ ምስክር ነው፣ ትበተናላችሁ። በዚህ ትውልድ ፊት ሞገስ ነው የምታጡት። ለምን? የምታወሩት የላችሁም። የምታወሩት ካለ ኤርሚያስ ምን አለ ነው። አሁን ይህን ጨርሼ ስዘጋ ምን አለ ይላሉ። ምን አለ? እሺ እንዴት ነው እንዴት አየሽው? ግን ይገርምሻል፣ ግን አሁን እንደዚህ ይባላል ምናምን ነገር ትላለች ዘጉተላ ማለት ነው። አንድ ጥቅሱ እንኳን በጥቅስ ደረጃ እንኳን አይጠቅሱትም። የጌታን ቸርነት፣ በጎነቱን፣ አዳኝነቱን፣ ምሕረቱን፣ ፍቅሩን አይናገሩም። ጌታ እኮ ከዚህ ከሚያህል ሞት አዳንን ብለው አይሉ። ይገርምሻል፣ እግዚአብሔር ጸሎቴን እኮ መለሰልኝ በእውነት ለምኛው ነበር የዛሬ ዓመት ብለው እንዳይሉ የሉም። ልመና ላይ የሉም። ጸሎት አይጸልዩ። ጠዋት ተነስታ ቦምቦሊያዋን በልታ ቡናዋን ጠጥታ ትመጣለች። እሺ እንዴት ነው የዛሬ ውሎ? ታዲያ ምንድን ነው? ገባ ገባ በሉ እስቲ ሞቅ ሞቅ እናድርገው ይላሉ። እነኚህ ውስጥ አማኞች ናቸው ብለው የሚሉ ነን ብለው የሚሉ ስራ ያጧሉ። አንዳንዶችም ደግሞ በጌታ የሆኑ እህቶቻችን ናቸው። በእርግጥ በእንዲህ አይነት ወሬ ተጠልፈው ማለት ነው። ልብ በሉ፣ እግዚአብሔር ምስክር ነው። እናንተ ምስክሮች ናችሁ። ትከስማላችሁ። ፍጻሜያችሁን ሁሉ ጭምር እግዚአብሔር ስላሳየኝ ዝም ብዬ እንደዚህ ሆኜ አያለሁ ማለት ነው። ኦኬ፣ ፍጻሜያችሁን ሁሉ ጭምር ስላሳየኝ ገና ይሄ ሳይመጣ በፊት ከ8 ወሩ በፊት አይ፣ ለዚህ ነው እግዚአብሔር መልእክት መናገር ጥሩ ነው። እግዚአብሔር መልእክት መናገር ጥሩ ነው። ተሰባስበው ሲያበቁ ማለት ነው። ኦኬ፣ እጠብቅ ነበር። አንዳንዶቹ አላምንም። እዚህም እንኳን አሁን እኔ አካባቢ ያሉ የሚባሉትን አላምንም። አንዳንዶቹ ለምን ስትሄዱ አሳይቶኛል። መድኃኔ ዓለም አሳይቶኛል። ትናንትና እኔ ጋር የነበሩ ሁሉ ጭምር ሲገቡ የነበሩ እዚህ ገስት ላይ እያንዳንዳቸው በራሳቸው ጊዜ የአባቶች አምላክ እየነቀለ በራሳቸው ጊዜ ሄዱ ማለት ነው። ራሳቸው ናቸው ነቅለው ሄዱት። ቻው፣ እዛ መንግስተ ሰማያት እንገናኝ። ምን ታረጋለህ? የትውልድ ግብስብስ እዚህ እህትነት ወንድምነት፣ እሺ እንትንዬ ነይ እስኪ ፓስተርዬ ፓስተር ብዬላቸው የነበሩት ሁሉ ጭምር ሰዎች ሁሉ ጭምር ሳይቀሩ ግልብጥ እስስት የሆነ ጊዜ ኤርሚያስ ጋር መጣ። አንዳንዶቹ በውስጥ ሲጠየቁ አይ እኛ እሱ ጋር እኮ የምንገባው አሉ ታማኝነት ለማግኘት ነው። እኔ ላይ ነው ተንጠላጥለሽ ታማኝነትን የምታገኙ? ብቻችሁን ቤት ብትከፍቱ 7 ሰው ነው የሚያያችሁ። 7 ሰው 7 ማለት 7 ኦኬ። ጴንጤ ነህ ግን 7 ሰው ነው የሚያዩ። ለምን? ሚሽን የለህም። መንፈስ ቅዱስ አላከህም። በቃ ቲክታክ መክፈት ብቻ ስለቻልክ ነው የተከፈትከው። 7 እንደው 7ቱም ሰው ራሱ እንኳን 30 ደቂቃ አይሰሙም። ሚሽን የለህም። በርደናችሁ ኢየሱስ አይደለም ታማኝነት ለማግኘት ነው ብለዋል። እኔ ጋር ታማኝነት እንደው ዛሬ እንደዚህ እንገራቸው ወንድሞች እናቶች፣ እኔ ጋር ታማኝነትን አግኝተው ገንዘብ ይሰጣሉ የተባሉትን ሰዎች ሁሉ በሙሉ አሳድመው ይዘዋቸው ጠፉ። እኔ ታቅላለሁ። ባለፈው ወንድምነት ነው አንዱ የነገረኝ ምንድነው ይሄ ጊፍት የሚሰጡ ሰዎችን ቁጭ ብለው ያዩና በውስጥ መስመር ያጠምዳሉ። ከዛ ኤርሚያስ ጋር እንዳደውሉለት ለምን ይቆጣችኋል፣ ይሰድባችኋል ብለው አንዳንዶቹ እዚህ የተባሉ አሉ። ከጀርመን፣ ከካናዳ፣ ከአሜሪካ፣ ከአውስትራሊያ፣ ከኮሪያ ሁሉ ጭምር ሳይቀር
መብትህ ነው ወንድም አለም። እኔ ስንት ሰው አለ ጉሮሬ እስኪያመኝ ድረስ እዚህ የማወራው ህዝብ ማለት ነው። በእንደዚህ አይነት የክፋት ልክ እያንዳንዱን ከስሬ ማለት ነው በራሳቸው ጊዜ የሰራዊት አምላክ ቅዱስ እግዚአብሔር ጻድቅ ነህ። በራሳቸው ጊዜ እኔ ላይ አንዳች እንደዚህ የሚያሳብቡት ነገር ሳይኖራቸው አንዳንዱ ያ እባብ ሲነድፋቸው ስንቱን እኮ ጴንጤ የነደፈው ያ ወርቃማ እባብ ባለፈው የነገርኳችሁ ስንቱን ልባችሁን ጠብቁ ልባችሁን ጠብቁ ልባችሁን ጠብቁ ብዬ ብዙ ሰው ትንቢት የሚመስለው ልሳን ጨምሮ ሃሌሉያ ምናምን ነገር ብዬ እንድል ነው ብራዘር። እሱንም እላለሁ ግን ልሳኑ መቼ ጠፋና ግን ብዙዎች ልባቸው ተነደፈ። አንዳንዶቹን እየመጡ በባለፈው እኮ እኔ አዝኜብህ ምን አደረኩሽ ምን አልኩሽ? ኧረ ምንም አላልከኝም። እና ስላንተ ሰምቼ ማን ምን አለሽ? እንትና የምትባለው እንደዚህ ብላለችኝ። ከዛስ እንደ በቃ እኔ ቅር አለኝ። ከዛ ጊዜ ጀምሮ በእኔ ላይ እኔ በደልኩሽ አለ የለም። እና ግን በቃ አሁን ጌታ ቆም ብዬ ሳስበው በእውነት አንተን ያሳዘንኩ ይቅርታ። ገና እያንዳንድ ትመጣለህ፣ ባትመጣም በዛው ብን ብለህ ትጠፋለህ። የቲክቶክ የጉልት ገበያተኞች የምትሸጡት የሌላችሁ ጉልታም ጴንጤ ማለት ነው። ተጎልተ የምትውል ግን የምትሸጠው የለም የምትናገረው የለም። አዳኙን አሰብክም። ኢየሱስ ማለት በጣም እዚህ ጉሮሯቸውን ይይዛቸዋል። ቸርች ግን ስትሆን ነጭ ወንበር ትሰብራለች። ሃሌሉያ ስትል ማለት ያዟት ተብለው መንፈስ ቅዱስ ወረደባት ተብሎ ትባላለች። እዚህ ግን ስትመጣ ወሬ ነው የምታወርደው። እዛ ኢየሱስ ጌታ ነው ማለት እዛ ኢየሱስ ሃሌሉያ ብለው ያስጮሃት የጌታ መንፈስ ከሆነ ታዲያ እዚህ መታ ለምን አዳኙን ውዴን ለምን አሰብከው? ዝርግፍ ጌጣችንን ለምን አትናገሩም? አንተ የዘላለም ስጦታ የዘላለም ሽልማት ለምን አትናገሩም? ያላለውን አለ ያለውን አላለም። እንደዚህ አይነት ሰዎች ማለት ነው። እና ተካስማላችሁ። እችን ቀን ያዟት ከፈለጋችሁ። ይኸውልህ ብራዘር ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም አይደል ያለው ቅዱስ ጳውሎስ። ተካስማላችሁ ማለት ከተወሰኑ ወራቶች በኋላ አናገኛችሁም። ቲክቶክ ላይ ራሱ የምትከፍተው እና የምትሰጠው አጀንዳ ያልቅብህና ብን ብለህ ትጠፋለህ። አለቀ። አጀንዳውስ ኢየሱስ የሆነ ይቀጥላል። እዚህ ያላችሁ ወንድሞቼ እናቶቼ ፕሊዝ ከኢየሱስ ውጪ አጀንዳ ኖሮህ ዋሬርስዬ እንዳትመጣ፣ ቤኪ ወንድምነት እንዳትመጣ፣ አባ እንዳትመጣ፣ ዘሙ ወንድምነት፣ ሰናይ እንደዚህም ኮኪ እንዳትመጡ በጌታ ሆናችሁ ወንድሞቼ እናቶች። እኔም አልመጣም። ኢየሱስ አጀንዳ ካልሆነ ምን አደርጋለሁ? ብራዘር ምን አደርጋለሁ? ምን ይተርፋል? ኢየሱስ ግን አጀንዳችን ስለሆነ እግዚአብሔር የዘላለም አምላክ አሁንም ጭምርት ሰውን እያዳነ ነው። ሰው እየተጠያየቀ ነው። ውስጥ ለውስጥ ሰው እየጠየቀ ነው። አጀንዳን ወንጌል አድርግ። አጀንዳ ወንጌል ካልሆነ መጽሐፉን እኮ ይዘውትም አይመጡም፣ መጽሐፉን አይገልጡም፣ በመጽሐፉም አይነጋገሩም፣ መጽሐፉን አይሰብኩ፣ በመጽሐፉ ላይ አያስተምሩ፣ መጽሐፉን አያወሩ። ወይ ደግሞ ሌሎችም መጽሐፍቶች እንኳን እንደኛይትን ትውልድ የታሰረባቸውን ስርዓት ወይ እነሱን አያነቡ ወይ ይህንን አያነቡ። ከሁለቱም የሉ። ደግሞ በሌላ ቀን ደግሞ ገድለ ድርሳናቱን አሸናቸው አይደል ትላለች። መቼ ነው ያሸሻቸው? አንቺ እኮ አንብበሽው አይደለም። እኛ አንብበን ከእኛ ሰማችሁ፣ ከዛ ሲያሻችሁ ገድለ ድርሳኖት አሸኑ ይላሉ። ከዛ ደግሞ መጥተው ደግሞ እኔን ደግሞ በሌላ ቀን ደግሞ ይሰድቡ። ምን ታሸዋለሽ? ለዘመናት ሲያሽሽ የነበረ መጽሐፍ ይህን መጽሐፍ አሸው ብሎ ለማለት ቢያንስ ውስጡ ያለውን የተጻፈው ማንበብ፣ ለማንበብ ጊዜ መውሰድ የሚያስከፍለው ዋጋ እናንተ አታውቁትም። የሚያውቅ ብቻ ያውቀዋል። የሚያውቅ ያውቀዋል። እነኚህ መጽሐፍቶች በማንበብ በእግዚአብሔር ቃል ላይ በመዘጋጀት በመጸለይ ወንድሞች አሉን እህቶች አሉ እዚህ አብረውን የሚያገለግሉ ባይዘው እዚህ ገስት ላይ የማስገባችሁ ወንድሞች እናቶቼ በጌታ ወንድሞቼ እኮ ስለሆናችሁ እህቶቼ ናችሁ ብዬ ስላመንኩ ነው የማስገባው። የእውነትም ስለሆናችሁ ማለት ነው። በእኔ የሚሰራ መንፈስ በእናንተ ውስጥ ስላለ፣ በእናንተ ውስጥ የሚሰራ መንፈስ በእኔም ላይ ስላለ፣ በአካሉ በክርስቶስ ቤተክርስቲያን ላይ ስለሚሰራ አንዱ ጌታ የሁላችን ጌታ ስለሆነ ማለት ነው። እዚህ ማንም ጌታ የለም።
ማንም ዋሬርስም ኤርሚያስም ቤኪም እኩል ቁጭ ይላሉ። የት? በጉግር ስር አለቀ። የማዕዘኑ ራስ ክርስቶስ፣ መድኃኒታችን ክርስቶስ፣ መሪያችን ክርስቶስ፣ እረኛችን ክርስቶስ፣ አዳኛችን ክርስቶስ፣ ትምክታችን ክርስቶስ፣ የሚሰበከው ክርስቶስ፣ ዝርግፍ ጌጣችን ክርስቶስ፣ ስጦታችን ክርስቶስ፣ የሚመጣው ክርስቶስ፣ ያዳነን በቅዱስ አጠራሩ የጠራን ክርስቶስ አለቀ። እኔና ዋሬስ ቤካ ክርስቶስ ብለን ካለ ምን ያጣላናል? እኔና ዋሬስ የምንጣላው እኔ እንግዲህ ያዛ እንዳልመስል ዋሬስዬ እንግዲህ ብዙ ወደ ላይ አትበል ወይ ደግሞ እሱ አይ ኤርሚ ብትረጋጋ ይሻላል ያሁን አልበዛም እንዴ ብሎ ወደ ማለት ከመጣን እኔና እሱና እኔ ራሳችን ወደ ማለካካት ከደረስን ያኔ መውደቅ ትጀምራለህ። እኔ ደግሞ እንደዛ አላረግም። ወንድሞቼ እናቶች አላረግም። ምን ቦጣኝ እናረጋለሁ? ጌታ ኢየሱስ ምስክር ነው አልኳችሁ። ከዚህ ነቅዬ ፌስቡክ ቤት እንዳለ ሰው ይመጣል። እዛ እንዳለ አልኩ እንዳለ በዚህ በውጭው ዓለም ላይ ያሉት ከዩቲዩብ ስመጣ ነው ወደ ቲክታክ ስመጣ ነው በሙሉ የመጡት። በካናዳ፣ በአሜሪካ፣ በአውሮፓ፣ በአውስትራሊያ፣ በአረብ ሀገራት ያሉ በሙሉ ወደ ቲክቶክ የመጡት እኔ ስመጣ ነው አብዛኛው ህዝብ የመጣው። ከዚህ አሁን ወደዛ እንሂድ ከዚህ ጭቅጭቅ በየብን እንዳለ ሄዳል። ከዛ 3 ሰው ነው የሚያይህ። ማንም ኦርቶዶክስ አንተን ዞር ብሎ አያይህም አይሽም። ግን እንዴት ታደርጋላችሁ ብዬ ፈጽሞ የአባቶች አምላክ ምስክር ነው። አልሄድም። ይሄ የወንጌል ስብከት የምንሰብክበት ነው። የጌታን ማዳን የምንናገርበት ነው። አጀንዳችን ኢየሱስ ይሁን። በጌታ ለለምናችሁ ችንካሩን ስበክ። ለሰው ልጆች በደልና ኃጢአት እንዴት መከራ እንደተቀበለ እሱን እንስበክ። ከዘምር ስለሱ እንዘምር። ኦኬ ከጸለይክ ጸልይ። ለምን አንጸልይም? ወንድሞች እህቶች ለምን አንጸልይም? ኦኬ ለምን አንጸልይ? አዎ እህትዬው እንዴ ሪታይ አዎ የምንቅንቅ እውነት ነው። እንዳንቺ አይነቷ በዚህ 10 እና 11 ዓመት ውስጥ ከኔ ጋር አብረው የዘለቁ ይናገሩ። የምንቅንቅ አጀንዳችን ኢየሱስ ነው። አለቅ ሰው አጀንዳው ሌላ ነገር ሲሆን ነው መጣላት የሚጀምረው። ጴንጤ ደግሞ ከኢየሱስ ውጭ ሌላ አጀንዳ ሲኖረው እንዴት እንደሚያስጠላብን እውነቱን ልንገርህ፣ እንዴት እንደሚያስጠላብኝ እኮ አልኩ። ከኢየሱስ ውጭ ሌላ ሳወራ እኔ ራሴ ይቀፈኛል አልኩ። ሰውነቴን የሆነ ነገር የወረረው ነገር የሆነ ባዕድ ነገር ነው ያወራሁት። ልክም ነው ደግሞ ከኢየሱስ ውጭ የሚወራ ነገር ሁሉ በሙሉ ባዕድ ነው። መንፈስን አያንጽ፣ አያጽናና። ኦኬ ጌታን ስሰብክ ግን የተጠማ ትውልድ አለ። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። በእርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። ሃሌሉያ! አገልግሎቱን በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። እውነት ነው፣ ስጦታ ስለሆነ። አንዳንድ ሰዎች መታችሁ ኤርሚ እንደዚህና እንደዛ ነው ያስታውቅባል ምናምን ብላችሁ በትክክል የተናገራችሁት ብራዘር። እኔን ምንም የምታሞቀኝም የምታበርደኝም ነገር የለም። ይህንን እረኛውን ሞቀ በረደ ምን የሚያመጣው ነገር አለ? ኤርሚያስ ምናምን ብሎ ምን የሚፈይደው ነገር አለ? ወንድሞቼ እናቶቼ፣ ምንም። አዳኙ የእግዚአብሔር ልጅ ነው። በዚህ የሸክላ ዕቃ ውስጥ ግን የከበረ መዝገብ አለ። ሰናይ በሚባል የሸክላ ዕቃ ውስጥ ግን የከበረ መዝገብ አለ። ዋሬስ በሚባል የሸክላ ዕቃ ውስጥ ግን የከበረ መዝገብ አለ። በቃ የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ ነው፣ ማንም በሚያባብል ቃል አያስታችሁ ተብሎ እንደተባለ እንሰብካለን። በቃ ማዳኑን፣ ጌትነቱን፣ ቸርነቱን፣ አባትነቱን፣ ርኅራኄውን፣ የቸርነቱን ብዛት፣ መምጣቱን፣ ዳግም ምጽአቱን ይህን እንሰብካለን፣ ይህን እናገራለን። ለዚህ እውነት እንዘምራለን፣ ለዚህ እውነት እልል እንላለን፣ ለዚህ እውነት እንኖራለን። እግዚአብሔርን በሚፈራ ጌታን በሚያከብር ሕይወት እንመላለሳለን። በቅድስናና በጽድቅ ራስን በንጽህና በመጠበቅ ያለ ነቀፋ ቅድስና ማነው ነቀፋ በሌለበት ኖሮ ያለ ነቀፋ እየተመላለሰን የጌታን መገለጥ እንጠባበቃለን። ኦኬ የተዘጋጀን ሆነን እንጠባበቃለን። ወንድሞች እና እህቶች ኦኬ የተዘጋጀን ሆነን እንጠብቃለን። ኦኬ ከሚነጠቁቱ መካከል እንድትሆን ዝግጅት ያስፈልጋል ማለት ነው። ራስን በንጽህና ከነገረኞች ከተንኮለኞች ጉባኤ ተለዩ። እዚህ ራሱ እንደዛ ከሆንኩ ቀጥታ አሁን ወደ 300 ምናምን ነገር 400 የሚሆን ሰው አንፎሎ አድርጎ ወጥቶ ነበር። ተመልሶ ደግሞ መጣ። እባካችሁ አሁንም ልለምናችሁ
በሳምንት ውስጥ ሁለቴ የኔን ፔጅ አንዴ ፎሎ አንዴ አንፎሎ በማለት አትቸገሩ። አሁን ባለፈው እያየሁት ነበረ ወደ 400 ሰው አንፎሎ አንስቶ ነበር። ይሄ ቴንኪው በእውነት እግዚአብሔር ገላገለኝ ብዬ ስል ተመልሰው ደግሞ 400 ሰው እንደገና ደግሞ ፎሎ አድርጓል። አዲስ ይሁኑ እናስገቡ ግን አላውቅም። ግን አንዳንዶቹ ሳያቸው እነኛው ናቸው ተመልሰው ደግሞ ፎሎ አንፎሎ ያደረጉት ፎሎ አድርገዋል። ለምን አበሳሽን ጠብሳለሽ እህቴ? ውልቅ ነው ማለት ያለብሽ። ይህን ቤት ትተሽ ውልቅ ላለመመለስ ምንድነው ሰው ገጠር ወደ ተወለድክበት ሀገር ላለመመለስ የምትፈልግ ከሆነ ይባላል በረኝነት ድሮ እንትን ስንል ድንጋይ እንደዚህ አድርገህ ወርውረህ ወደ ወንዙ ጣለውና ከዛ ሄድክና ድጋሚ ምልስ ብለህ አታየውም ምናምን ነገር የሚባል ነገር በረኝ እኔ እንግዲህ ገጠር ባል ሀገር ስለሆንኩኝ የረኝነቱ ነው የማወራው። እና ሰው ድንጋይ ወርውሮ ከሄደ በቃ አይመለስም ይላሉ። እና ድንጋይ ምን የምትወረውሩትን ወርውራችሁ ጥርግ ብለህ ነው መሄድ ያለበት። እዚህ ኖረህ ምንም አጠቅምም። ኢየሱስ አጀንዳ አይደለም። ኢየሱስ አጀንዳቸው የሆኑ ወንድሞቼ እዚህ ያገልግሉ፣ እዚህ ይቀመጡ፣ እዚህ እናገልግል። ቴንኪው ጌታዬ ኢየሱስ ለዘላለም ስሙ የተባረከ ይሁን። እንኳን ደህና መጣችሁ ሁላችሁንም በጌታ በኢየሱስ ክርስቶስ ስም። ዛሬም የቸርነትና የምሕረቱ ብዛት በስቶልን እዚህ ላይ ደርሰናል። ጌታን እናገለግላለን። እግዚአብሔር ይወደናል። የወደቁ ይነሳሉ። በእውነት እግዚአብሔር የወደቁትን ያነሳል። ትልቅ ስራ አለ። ዝም ብሎ ለማለት አይደለም ወንድሞች እህቶቼ፣ ትልቅ ስራ አለ። በውስጥ እየተሰራ ያለውን ስራ ብታዩ ይሄ አገልግሎት ወደ ዩቲዩብ ሄዶ ሰው በየቤት ውስጥ ምን እያደረገ ምን እየተነጋገረ እንዳለ ብታውቁ፣ ብራዘር ዝም ብለህ ቀኝን ትሰጠኝ ነበር፣ እኔም ቀኝን እሰጠህ ነበር። አዎ በጣም ምን አሉኝ። እኔ እንግዲህ ብዙ ሰው እንደዚህ ብሎ መናገር በጣም ይከብዳል። በዚህ በሶሻል ሚዲያ ታሪክ ውስጥ ከመጣው ጊዜ ጀምሮ ያ እንደው በትንሹ ካላጋነንኩት ከ10 ሺህ በላይ የስልክ ጥሪዎች በእነዚህ ዓመታቶች ውስጥ መጥተዋል። በአመት እንደው 1000 ብዬ ነው ያው በአመት አሳንሼው ነው በአመት 1000 ሰው በአመት አሳንሼ በዚህ 10 ዓመት ውስጥ ምናምን ነገር ወደ 10 ሺህ ስልኮች። ከዛ ውስጥ በጣም የሚገርመኝ አሳንሼ የነገርኳችሁ ልብ በሉ። በጣም ትንሿን የነገርኳችሁ። ብዙ ኮሜንት የሚሰጡኝ ሰዎች አሉ። በተለይ አንድ ወንድ ልጅ ወንድም ነው፣ ኦርቶዶክሳዊ ወንድም ነው። ከአዲስ አበባ በአንድ ወቅት ላይ ደወለልኝ። ስልኬን የት አገኘው ብዬ ስል ሰዎች ጠይቄ ነው የደወልኩልህ። እኔ ምልህ አለኝ። አቤት አልኩት። እኔ የኦርቶዶክስ እምነት ተከታይ ነኝ፣ እውነቱን ልንገርህ አለኝ። እሺ አልኩት። እና እንደዚህ ጠዋት እንደዚህ የኔ ጋር ምሽት ነው እንደዚህ በምገባ ሳለ ኢትዮጵያ ጠዋት አይደል? ጠዋት ላይ እንደ ድንገት አያለሁ እና እገባለሁ። ቁጭ ላለው ልሰማህ። ቁጭ ካልኩኝ አንተ ሳትጨርስ አልወጣም እና ምንድን ነው አለኝ። ምኑ ብያልኩት። በቃ አለማቋረጥ ነው። ማቋረጥ አልችልም። አለማቋረጥ አይሆንልኝም። እሰማሃለሁ አለኝ። ቁጭ ካልኩ ሳልጨርስ አልወጣም አለኝ እና በጣም ብዙ ጊዜ ሰምቻለሁ። በጣም ብዙ ጊዜዎች ስታለቀስ ያለቀስኩበት ጊዜ አለ። ስትስቅ የሳቅኩበት ጊዜ አለ። ስትናደድ ምን ሆኖ ነው የሚናደደው ምናምን ነገር ብያልኩበት ጊዜ አለ። የምታወራቸውን ጽፍና ይዝ ነበር። ከዛ ሄጄ የኛ መጽሐፍቶች የተባሉትን አንዳንዶቹን ለማረጋገጥ ሞክሬያለሁ። ቤታችን ውስጥ ያሉትን ለጊዜው ያገኘኋቸውን፣ አብዛኞቹ ግን መጽሐፍቶች እንኳን ላገኛቸው አይደለም በስም ደረጃ አላቃቸውም፣ ግን ስጠቅስ እያየሁ ነበር። እና እኔ አሁን በቃ እንደዚህ እየታገልኩ መኖር አልፈልግም፣ ጌታን መቀበል እፈልጋለሁ አለኝ። አሁን ከዛሬ 2 ዓመት በፊት አካባቢ ላይ ነው ያወራኝ ይሄ ሰው። እዚህም ሊኖር ይችላል። አንዱ ልክ እንደዚህ ጫት ቤት እየቃመ ገባ። እንደምታስታውሱ ከሆነ አይዶ ነው የዛን ጊዜ ሪታይ በደምብ ታስታውሱ ከሆነ አንድ የልግሞጥ ሞጣው ጫቱን አለ ቪዲዮ ከፍቶ ነበር። ችግር የለም ከፈለክ እንደዛው ጫቱን እየበላ መጠየቅ ትችላለህ። ጥያቄ አለን አለ። አብረው ተሰብስበው እየቃሙ ማለት ነው። አይ ይደብረኛል ሄጄ ተጣጥቤው ልምጣ ብሎ ሄዶ ተጣጥቦ መጥቶ ጥያቄ ጠየቀ። ነበርሽ አይደል? አዲስ ፍጥረት ነበርኩ ወይ ነበርሽ? ሪታይ ታስታውሳላችሁ አይደል? አዎ ጫት እየቃሙ አብረው ተሰብስበው
ወንድሞቼ ስለዚህ ሰው ገድልና ዝና አላወራ አይደለም። ምንም ገድል ምንም ዝናም የለው። ኦኬ ባለ ገድሉ ባለ ዝናው ኢየሱስ ነው ነበር። አብርሽ ታስታውሳለህ? ከአውስትራሊያ ቴንክ ወንድምነት ስላየው በጣም ደስ ብሎኛል። ኤኒዌይ ጫት እየቃመ ነበር ማለት ነው። ጌታን ተቀበለ ያ ወንድም። ወንድሞች ናቶች ስንቱ እኮ ነው ስንቱ ቤት እኮ ነው እግዚአብሔር አንኳኩቶት የገባው። ኤርትራውያን፣ ኢትዮጵያውያን ወታደሮች፣ የሰላም አስከባሪ በዳርፉል፣ በሶማሌ ሞቃዲሾ፣ ጅቡቲ አንድ ሰው ከማነው ከላቲን አሜሪካ ማነው ከአሜሪካ አጠገብ ያለ የዚህ ቆሻሻ ነገሩ የሚያጨሱበት ሀገር ነው ተብሎ ይባላል። እሱ ሀገር እንደው ቶሎ አይመጣልኝ። ማነው ሜክሲኮ። ከሜክሲኮ አንድ አበሻ ደወለ። እስከ ዛሬ ድረስ ስልክ ያልተደወለልኝ እነኚህ አርጀንቲና፣ ሜክሲኮ ወንድምንልክ ነው። ከአርጀንቲና ከፔሩ ከፓራጓይ ምናምን ነገር የሚባሉ ላቲን ውስጥ ካሉት አገሮች ነው ስልክ ያልተደወለልኝ። እነ ኮሎምቢያ ምናምን ነገር የሚባሉ እንደውም አይ ቲንክ አርጀንቲና ቦነስ አይረስ ነው የሚባለው። አንድ እዚህ ያለ አንድ ወንድሜ ስሙን ምናልባት ኢምሬት ላይ ይሰራል። ኢምሬት ላይ የሚሰራ ወንድም ነው፣ እዚህ ይኖራል። ተባረክ ወንድምነት። እዚህ ሀገር ሲመጣ ሽቶ ገዝቶልኝ መጣ። እንዴት የተባረከ ወንድም ነው። እዚህ ሀገር ሲመጣ የታለ ገዝቶልኝ መጣ ሽቶ። ለእኔም ለሚስትም ሽቶ ገዝቶልን መጣ። ተባረክ ወንድምነት፣ ወዳለሁ። እንደናንተ አይነት ቅን ወንድሞች ኢምሬት ፍላይት ላይ የሚሰራው በጣም በትልቅ ቦታ ላይ ይህን ሽቶ ገዝቶልኝ ይዞልኝ መጣ። ለሚስቴም ለእኔም። እንዴት አይነት ወንድምና ሲያይ በቃ ፊቱ ላይ በቃ ያስታውቅበታልና እሱ በነበረበት ሆቴል ላይ እዚህ ሀገር መጥቶ እና መጣ ነበር አለኝ። እዚህ ሀገር ስለ ስንት ጊዜ አለኝ፣ ግን እኔ እዚህ ሀገር እንዳለ አላውቅም ነበር አለኝ። እና አይ ላቭ ዩ ወዳለሁ ወንድምነት። ብዙዎች አሉና የዛን ጊዜ አይ ቲንክ ቦነስ አይረስ ነው ምናምን ነገር የሚባል አገር ላይ የሚሰራ ሰው እዛ ሆኖ ደውሎ አግኝቶኛል። ከዛ ውጭ አውስትራሊያ ሙሉ በሙሉ ማለት ትችላለህ፣ ፊሊፒንስ፣ ጃፓን፣ ኮሪያ፣ ቪየትናም፣ ቻይና፣ ህንድ፣ ታይዋን፣ ከዚህ ፓሲፊክ ላይ ካሉቱ ማለት ነው። አዎ አረብ ሀገራት፣ አፍሪካ፣ ራሽያ፣ አውሮፓ ሙሉ በሙሉ እነ ዴንማርክ፣ ኖርዌይ፣ ስዊድን ምናምን ነገር በሙሉ እስከ አየርላንድ ቀን እኮ አልኩህ። ኢየሱስ ወንዱ፣ ኢየሱስ ጀግናው፣ ኢየሱስ የይሁዳ አንበሳ ሲማርክ በአንድ ቀን ስብከት አልኩ። አየርላንድ ነው የምትባለው አይደል? እንደውም አሜሪካውን ወስዳታለሁ ምናምን ነገር እያለች የዴንማርክ ግዛት ነች ምናምን ነገር የምትባለው ልክ ነኝ አይደል ወገኖች? አየርላንድ ከእንግሊዝ በላይ ናት። ወደ ሰሜኑ ንፍቀ ክበብ ላይ ያለችው ግሪንላንድ ነው። ግሪንላንድ ነች። ይሄኛው ሌላ ነው። ግሪንላንድ ነው ያኛው። ኦኬ አየርላንድ የሚባል ሀገር ነው ያሉኝ በወቅቱ ማለት ነው። እንግሊዝ ውስጥ ይሆናቸው እነኚህ ላንድ ያሉባቸው ሀገሮች አይስላንድ፣ ግሪንላንድ፣ ፊንላንድ ምናምን ነገር ይምታቱብኛል። ብቻ ስዊዘርላንድ ላንድ ያላቸው ሀገሮች ይምታቱብኛል። ኤኒዌይ ምን ልላችሁ ነው ወንድሞች እናቶች፣ በእውነት ውጡ እንጂ እግዚአብሔር ጠርቶ ውጣ እንጂ የትኛውን ቦታ ላይ በልብ ቅንነት ጌታ ልኮህ ካገለገልክ አትጠራጠር፣ እግዚአብሔር አምላክ የምድሩን ፊት ይሰጣል። ክፋት፣ ተንኮል፣ ምቀኝነት ይዛ ግን ከሆነ ግን እግዚአብሔር በሚሰማ ሰው ፊት ነው ሞገስ የሚያሰጣ። ታውቃላችሁ፣ የወንጌል አማኞች ተደራጅተውብኝ ሰው እንዳይሰማው እናድርገው ብለው ኃይለኛ ምክክር እየመከሩ እየሰሩብኝ እንዳለ የወንጌል አማኞች ሰሜን ጠርቶ እኮ ነው ሳሙኤል በላይነህ የሚባለው አከርካሪውን ሰብረነዋል ማንም እንዳይመታው እኮ ብሎ ያለው። ታውቃላችሁ ወንድሞች እናቶች፣ ሳምዬ ምንድን ነው ብዬ አልኩት እኮ ታውቃለህ።
እንዴት ሰው ወንድሙን በቅንነት ሊያገለግል የወጣውን ሰው ላይቭ አደባባይ ላይ ፎቶን አሳይቻችኋለሁ። ፊቱ ላይ የነበረው ቃየላዊነት ማለት ነው፣ ነፍሰ ገዳይነት ካልሆነ በስተቀር እኔ መንፈሳዊ ሰው ነኝ ብራዘር። እኔ ጋር መታ አታምታታም ነው ብዬ አታምታታም። ቃየላዊነት ፊት ላይ ከተነበበ ቤካ ሰናዩን ኤርሚያስ ማንም ይሁን ማንም አናምታታም። እንዴት በዚህ ነው ያልክ ትናገራለህ? ማንም እንዳይሰማው አከርካሪውን ሰብረነዋል አለ። ዋት? አዎ አለ። ቪዲዮ አለ እጄ ላይ። ፊቱ ላይ ይታየው የነበረው በቀል ምንም ሊዋሻ ይችላል። እሱ ቪዲዮ ላይ ወጥቶ እንደዚህ እንደኔ እኔ አሁን እንደማወራው እንደዚህ እያወራ ከተናገረ እኔ ፎቶውን አታሳይ አትበለኝ። ስክሪንሾት አድርጌ ስለማንም ሰው ስትናገር የፊትህ ክፋትም ይሁን ብርሃን ይገለጣል ማለት ነው። ስለ ሰው እንደዚህ ይናገራል። ወንድሞች ናቶች፣ ይህና ለካ ውስጣቸው ጥላቻ ጋር አርግዞ ነው። ለዚህ ነው አየህ ሲከፍት፣ እስቲ አሁን ብቻውን ሄዶ ይክፈት። ክፋት ወንድሞች ናቶች፣ በዚህ ነው ያልክ። እግዚአብሔር ምሕረት ያርግለት። አንተ ከወንድሞቼ ጋር በብዙ ሀሳብ ላልግባባ እችላለሁ እንጂ በጌታ የሆነ ወንድሜን እንደዚህ ተከታትዬ በክርስቶስ ነኝ ብለህ ካልከኝ እኮ የልብ ምቴ ሁሉ ይጨምራል። ኢየሱስን እወደዋለሁ ብራዘር፣ ኢየሱስን እወደዋለሁ። ዝም ብሎ ንግግር እንዳይመስልህ። እንደሚወደኝ ስለማቅ እሱ የወደዳቸውን ደግሞ በጣም ነው የምጠነቀቀው። ግን በዚህ ነው ያልክ ብራዘር። መጠቅ አከርካሪውን ሰብራና ተደራይተው በቲክታክ በቴሌግራም ውስጥ ለውስጥ እየዶለቱ አንዳንዶቹ ብለ እኔ እሱ ቤት አንጋባ ይላሉ። ገባ አልገባ ምን አንተ ስለገባ የሚመጣ ሰው የለም፣ እናንተ ስላልገባችሁ የሚቀር ሰው የለም። ማናችሁም እውነቱን ልንገራችሁ፣ እንደውም በዚህ ልክ እኔ ተናግሬ አላውቅም። ምሕረት አድርግልኝ ጌታዬ፣ እናንተ ምሕረት አድርጉልኝ ወንድሞች ናቶች። ማናችሁም ክፈቱ። ለብቻ በተናጠል ብትከፍት የኤርሚያስ አበበን ያህል አትሰማም። ፋክት። ተላላጥ፣ ተገባበጥ። በእውቀት የምትበልጡ በጣም ብዙዎች አላችሁ፣ በጣም ብዙዎች የተማራችሁ ማለት ነው። ብጠጋችሁ ልትጠቅሙ የምትችሉ ብትጠጉኝም ልትጠቅሙን የምትችሉ ወንድሞች ማለት ነው። እኛ እሱ ቤት አንገባ ማለት ሶ ለምን ትገባለህ? ክፋት ይዘህ ማለት ነው። ክፋት ይዘህ ለምን ትገባለህ ብራዘር? እኔ የለየልኝ ቆንጅዬ ካሪዝማቲክ ነኝ። ኦኬ፣ እዚህ ያወራኸኝ እዚህ የምሰማው የአባቴ ድምፅ አለ። የስ አይኖ አልልም፣ ሁሉንም አልልም። እዚህ ምሰማዋል። አንተ እዚህ ስትቀጥፍ ባለ ነው ቁጭ ብለህ ስታወራ ስትቀላምድ ግሪኩ ብራይስቱ ለስትል ኖ ኦኬ። የሰውን ሁሉ ልብ የሚያውቅ እግዚአብሔር የገለጠልኝን ያህል አነባሃለሁ። ከዛስ እታይ ትወርድና ታብ ኮፒ ሊንክ ሼር እያደረግ ንስሐ ትገባለህ፣ ልብን ታስተካክላለህ። ቀና ስትሆን፣ ትሁት ስትሆን፣ በወንድሞች ላይ ክፋትን ማታሼር ስትሆን ያኔ መተህ ታገለግላለህ ማለት ነው። ካልሆነም ታደርጋለህ ምንም። እና ለካየ አወጣው ማለት ነው። ሳሙኤል በላይነህ ና አወጣው። እኔ ጋር ድብብቆሽ የሚባል የለም። ቤቱ ተናገር፣ እውነቱን ነው። ተናጋሪው እግዚአብሔር ምሕረት የበዛለት ይሄ እረኛ ነው ኤርሚያስ። አታምታታም፣ እኔም አላምታታም። ለካ ህዝብ እንዳይሰማ የነበረ ስታረጉ የነበራችሁ ስዶሉት የነበራችሁት እኔን ህዝብ እንዳይሰማኝ አድርገህ አንተ እኮ አልተሰማህም። ዝምብህን እሺ ብለህ የቴዎሎጂ ተማሪ አስተማሪ ነህ። ዝምብህን እሺ እያልክ ነው የምትውለው። ዝምብህን እሺ እያልክ አይ ነው በደንብ ለምጠራው ስሜን ጠርቶ ነው የተናገረው። እህትዬ ቂም ይዤ አይደለም፣ ክፋታቸውን እንድታውቁ ማለት ነው። በዚህ ነው ያልክ ተደራይተው፣ በዚህ ነው ያልክ ተደራይተው። የቴዎሎጂ መምህር የቴዎሎጂ አስተማሪ ነው። ነቢይ ዘነበ ጋ ነው ያለው ሀሎት ቤተክርስቲያን። ደጋግሜያቸዋለሁ። ያኔም ከና አማን ሻሎም ጋር በተጣላን ሰዓት ላይ እንዴት አድርጎ ስሜን ሲያበሻቅጥ እንደነበረ በሐሰት ይሄው ሰውዬ ማለት ነው ሲያደርግ የነበረው ቪዲዮ አለ ከነ መረጃው። መርዶ ላርዳል አንተም ይሁን ለሌሎቹ ከአማን ሻሎም ጋር ነው ታርቅ ያለው። አሁን በካልቪን ትምህርት ጉዳይ አይደለም፣ አማን ያውቃል። ኦኬ፣ በሌላውስ ጉዳይ በተበዳደልንበት ተባብለንበት ይቅርታ ተባብለናል ከአማን ጋር። አየህ ወንድምህ እንደዚህ ገንዘብ ታደርጋለህ ማለት ነው። እንደ ቤት ተከፈተ ቃለ ሕይወት ቤተክርስቲያንና መካነ ኢየሱስ እንደ አበጠበት ጎረምሳ አፍልተዋል ብያለሁኝ። ይኸው ደግመዋለሁ።
አፍልተዋል። አዎ አፍልተዋል። እኔ ባላገር ሰው ነኝ፣ ስናገር በሀገራዊ ቋንቋ እናገራለሁ። አዎ አፍልተዋል። ምንድነው ማፍላት ማለት? ህዝብ ካስበሉ በኋላ አይደለም መግለጫ ማውጣት። ይሄ እኮ ለክርስቶስ ቤተክርስቲያን እኮ ገዶኝ ነው። በእነ እስራኤል ዳንሳ ጥርቅ ተደርጎ ህዝቡ ከተወሰደ በኋላ ቃልዮት ወጣ መግለጫ ብሰጥ ማላገጫ ነው ብዬ የምለው። ማላገጫ ምንም አታመጡ፣ ማላገጫ ነው ብዬ የምለው። በእነ እስራኤል ዳንሳ፣ በእነ እዩ ጩፋ፣ በሌሎቹ በእነ ማን ይሄ ሰውዬ ደግሞ ማን ነው? አንድ አላለ ጭሮ ነው ማን ጭሮ ይብላና የጌታን ስም የሚያሰድብ የኤቲኤም ካርድ ይዛችሁ ነው ምናምን ነገር ብሎ በእነሱ ሁሉ ህዝብ ከተበላ በኋላ ወጣቱ ከተበላ በኋላ ኦኬ ሂዱ እስቲ አሁን በቃልዮትም በእነዚህ ቀደምት በተባሉት ቤተክርስቲያን ወጣቱ ይገኛል እንዴ? የለም። ቢኖሩም ጥቂቶች ናቸው። የት ሄዱ? ነቢያቱ የተባሉት ወሰዷቸው። እኛ ፌስቡክ እና ዩቲዩብ ላይ ስንጮህ እነ እስራኤል ዳንሳ ሐሰተኞች ናቸው እያልን አሜሪካ፣ ካናዳ ተከታትዬ እየጮኩኝ ሳስጥል ለጥ ብለዋል። አሁን መሰዊያ እንጠብቃለን አሉ። ህዝብ አይጠብቁም፣ እንትን ጣውላ ሊጠብቅ ማለት መሰዊያ ብሎ የሚሉት እንጨት መሰዊያ የመሰዊያ መጠበቅ ምናምን ነገር ብሎ ይለኛል። የእግዚአብሔርን ህዝብ አስበልተዋል በሐሰተኛ ነቢያት። በነ ዘላለም ጌታቸው ትምህርት ተበልተዋል። ሰው መንፈስ ነው ብሎ የሚለው በእነ ኃይሉ ዮሐንስ ትምህርት እንክት አድርገው አስበልተውታል ወጣቱን። ስለዚህ አዎ ብያለሁ። ለሚጠይቁኝ ሁሉ መልስ አለኝ አልኩ። የልዑል እግዚአብሔር ባሪያ ኦኬ። አስበልተዋል ህዝቡን በሐሰተኛ ነቢያት፣ በዘይት ሻጮች፣ በራፊ ጨርቆች ሻጮች አስበልተው ካበቁ በኋላ መግለጫ ቢሰጡ ይስጡ፣ መብታቸው ነው። እኔ እነሱን አላዛቸውም። በእድሜም ትልልቆች ናቸው፣ በአገልግሎትም ይቀድሙኛል። ኦኬ እና ምን አለ ይሄው እንትምቶ እንዴት ቤተክርስቲያንን በዚህን ያህል ልክ ይናገራል? ብራዘር ኦርቶዶክስን ተናግሬ ነው የመጣሁት። አቤት ያንተ መካነ ኢየሱስ፣ ያንተ ቃለ ሕይወት፣ ያንተ ሙሉ ወንጌል፣ ያንተ ጉባኤ እግዚአብሔር፣ ያንተ ህይወት ብርሃን፣ ያንተ ዋቴቨር ማንም ሁን ማለት ማንም ከእግዚአብሔር ቃል እውነት የወጣ ነገር የምታደርግ ከሆነ ማንም አልናገርም። አንተም ትናገረኛለህ፣ እኔም እናገራለሁ። ስናገር ግን እንደ እግዚአብሔር ቃል መናገር አለብን ነው። ኦኬ ህዝብ አስበልተ ካበቃ በኋላ መግለጫ መስጠት ባልተሰጠ ብዬ ባልልም ግን ጅብ ካለፈው ውሻ ጮኸ። ደውሉ ኢትዮጵያ ወንድሞቼ እናቶቼ ደውሉ። ወጣት ስለሄደባቸው ነው። ተተኪ ትውልድ ወጣቱን ቸርች ሲጠሩት አልመጣ አለ። ተተኪ ትውልድ ቸርች ውስጥ እየጠፋ ነው ማለት ነው። ወጣቶቻችን በሰንዴ ስኩል ዘኪዮስ አጭር ሰው ነበር ምናምን ነገር ብለን አስተምረ፣ ከዛ ደግሞ ከፍ ሲል ደግሞ የጌታን ነገር እናግረዋለን። ከዛ ሲያድጉስ ትተው ወጡ። ሂዳውን ወጣቶቹ ጋር እስራኤል ዳንሳ ወጣቱን ቢጠራ የሚመጣውና ቃለ ሕይወት ወጣቱን ቢጠራ የሚመጣው ህዝብ አንድ አይደለም፣ እኩል አይደለም። ማጋ ይሄዳል ህዝቡ ማጋ ይሄዳል። ለራሳችሁ ጻፉት ወንድሞች እናቶች፣ ማጋ ይሄዳል ራሱ እስራኤል ዳንሳ የቃለ ሕይወት አባል አይደል እና እየተሰምቶኝ ነው እንጂ ቃለ ሕይወት ቤተክርስቲያን አይደለችም። በጣም ህዝብ አስበልተው ግን በጣም ያሳዝነኛል። ህዝብ አስበልቶ መግለጫ በመስጠት ማጋ ነው የሚሄዱት። እስኪ እውነቱን ነጋገር። የማን ቴሌቪዥን ነው የሚያዩት ልጆቻችሁ በቤት? እውነት አሁን እውነቱን ነጋገር ከተባለ አንድ የቃለ ሕይወት ቤተክርስቲያን አገልጋይ ሲያስተምር ከሚሰማና እስራኤል እዩ ጩፋ ሲያስተምር ማንን ነው የሚሰማው ህዝቡ? እውነቱን ተናገሩ ወንድሞች እናቶቼ። አንድ የመካነ ኢየሱስ ቄስና ዮናታን ቢያስተምር ማን ነው የሚሰማው? ህዝቡ ማን ነው የሚሰማው? ማን ነው የሚሰማው? እዩ ጩፋን ነው የሚሰማው። ማን ነው የሚሰማው? ዮኒ ነው የሚሰማው። አዎ አለቅ። ስለዚህ ወጣት ሲሄድባቸው ተተኪ ትውልድ ሲቀርባቸው ምን ቤቱን ማናውቀው መስሏቸው ነው አሉ ነው ወንድሞች እዛው እና በዚህ ነው ልክ ክፋትን ተደራጅታችሁ አትበሉ።
ወንድሞች እህቶቼ፣ በተለይ እኔ የጠቀመኝ ልንገራችሁ። ማለት እግዚአብሔር እንደዚህ አድርጎ ነው ሰውን ልብን የሚሰራው። እናንተ እኔን አታውቁም፣ ግን ደግሞ የምንታወቀውን ያህል እንታወቃለን። ግን በጌታ ልለምናችሁ እውቀቱም ይቅርብኝ፣ ምኑም ነገር ይቅርብኝ፣ ቅንነት ከልብህ እንዳይወስድ። እዚህ ተንኮል ይዘህ መተህ እዚህ በልብ ማለት ተንኮል ይዘህ እሰብካለሁ ብለህ ብትል ጌታ ኢየሱስ ምስክር ነው፣ በሚሰማ ሰው ፊት ሞገስ ታጣለህ። እግዚአብሔር አብሮ አይቆምም። ድምፅ ለራስ ያቃጭልብሃል ተመልሶ። ቅንነት የለህም። ክፋት አመፅን ተሞልተ ነው። እሱን እግዚአብሔር አይፈልገውም። ቅኖች ሆነን ግን አንድ ቃል የዮሐንስ 3:16 ብቻ እዚህ ቅን ሆነህ ከክፋት ርቀህ መተህ ብትናገር ጌታ ኢየሱስ ምስክር ነው፣ ምድር እንዲሰማህ ነው የሚያደርገው እግዚአብሔር። ያ የእግዚአብሔር ድምፅ፣ ያ የእግዚአብሔር ቃል ከተማይቱን የሚጠራ ነው የሚሆነው። ምንም እኮ አላልክም። ዮሐንስ 3:16 ኢየሱስ ለሰው ልጆች በደልና ኃጢአት ሞቷል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ብሎ የሚለው ማለት ነው። ቅን ሆነ እሷን ጥቅስ ብቻ መተህ በየቀኑ ብታወራ እመነኝ አልኩ እግዚአብሔር የህዝብን ጎርፍ ነው የሚጠራው በዛች ቃል። ከልብ ቅንነት ከልብ የዋህነት የሚወጣ እኔ ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ ሰው እመለከታለሁ ነው ያለው። ተንኮለኛ ስትሆን ትላላጣለህ፣ ትገባበጣለህ፣ ምን ትላለህ። ህዝብ ብዙ ሰው በሰው መሰማት ይፈልጋል። እውነቱን እንገራችሁ በጣም ብዙ ሰው አይ ዶንት ኖ ለምን እንደምትፈልጉት አይ ዶንት ኖ። በጣም ብዙ ሰው በሰው ዘንድ መሰማት መታወቅ ይፈልጋል እና የማያደርገው የማይቆፍረው ነገር የለም። ይዞት የማይገባው ሰው የለም። አብይ ብሎ ፎቶን ዘቅዝቆ እንትና ጁዋር ምናምን ነገር ብሎ ፎቶን ዘቅዝቆ ኤርሚያስ እንትና ደግሞ ማነው ቦጋለና አየለች ምናምን ነገር ፎቶን ዘቅዝቆ በዛ ብሎ በዚህ ብሎ በቃ እነዛን ሰዎች ምን አለ የተወሰነ ጊዜ ሰዎች ሄደው ያዩሃል። ከዛስ በኋላ ዝምባም ሆነህ ዓለም አደባባይ ላይ የሰራዊት ጌታ እግዚአብሔር ሞገስ አሳጥቶ የራስ ንግግር ለራስ እንጨት ብሎህ ስትወጣም ጸልያ አትወጣም፣ ጸልያ አትገባም፣ ስትወጣም አመስገን አትወጣም። የነፍሳት ጥሪ አታረግ፣ ያልዳኑ ሰዎች ወደ መዳን እንዲመጡ ወንጌል አትሰብክ፣ የዳኑም ሰዎች በእግዚአብሔር መንግስት ውስጥ እንዲጸኑ አታደርግ። በሰማይ በእግዚአብሔር ዘንድ ስትሄድ ምን ይሆን ሰይ ጎሽ ሰይ የኔ አንበሳ እንዲህ ነው እንጂ ሌላው ፓስተሮችና ሌሎች ቁጭ ሲሉ አንተ በጣም የብዙ ሰዎችን ፎቶ ለጣጥፈ ስትገባ አቀህ ነበረ። በእውነት ቅዱስ ሚካኤል ለዚህ ሰው ሸልሞልኝ የሆነ አክሊል ጫንለት ብሎ ኢየሱስ ሰማይ የሚልህ ይመስላል። ብራዘር ስለ ስሙ ከመሰከርክለት በአባቱ ፊት ይመሰክርልሃል። ክፋት ጸንሰው ኃጢአትን ከልባቸው ጸንሰው የሚያወጡ ኃጢአትን ያረገዙ በእግዚአብሔር ቃል ኃጢአትን አፖርሽን እናደርግልሃለና አዎ የእምነት ሰይፍ ነውና። ክፋት ወንድሞች እናቶች ፕሊስ ራቁ ከክፋት። በመንፈሳዊ አይን ደግሞ ስታይ በደንብ ያስታውቃሉ ክፋትን ያደረገው ሰዎች። አንዳንዶቹ አያስታውቁም። አንዳንዶቹ በጣም እንደኔ አይነቱ በጣም ሞኝ ብዙዎቹ አያውቃቸው። እሺ ዘሙዬ እኔ እኮ ሳይሽ ውስጤ ግልብጥብጥ ይልብኛል። ምናም ነገር የለን። ምን ይገለባበጥብሃል? በምን ምክንያት የተገለባበጠብህ? ቤኪዬ ቤካ ወንድምነት ደግሞ እኮ ሲሉ በኢየሱስ ክርስቶስ ኧረ በጌታ በቃ ፍቅር ነው። እነኚህ ሰዎች በአካል ቢያገኙህ እዚህም ይስሙሃል፣ እዚህም ይስሙሃል፣ እዚህም ይስሙሃል፣ አንገተ ስር ትከሻህም ይስሙሃል፣ ግንባርህም ላይ ይስሙሃል። ሴቶች ከሆኑ በለስ ከቀናቸው እዚህም ሊስሙሽ ይችላሉ። በቃ ፍቅር ነው እምትል በለስ ከቀናቸው ነገሩን አይተው ግራ ቀኝ አይተው ብለው ሊሉሽ ይችላሉ። ፍቅር ይሄ ሻላ መንፈስ ይባላል። በተቀደሰ አሳሳም ተሳሳሙ ነው የተባለው። የተቀደሰ አሳሳም በቃ እዚህ ጉንጭ ከሳም ወይ ትከሻ ከሳም በቂ። አንተ የሰውነት ክፍሉን ሁሉ በሙሉ ልሳም አትችልም።
እዛ ሄደ የኪዳነ ምሕረትን ታቦት ሳም እንጂ አንተ እሱም መምሬን ትራ ከፈቀዱልህ ማለት ነው እያገላበጥ ከዛ የምትስመው ካለ ማለት ነው ወይ ሚስት አግባና ተሳሳሙ። ኤርሚስ ሲስም እኮ እሱ በጣም እኮ ፍቅር ነው ምናምን ነገር ይላሉ። እንዴ ታይ እንጂ ታለም ታይ የሳመ ሰው ሁሉ ፍቅር አይደለም። ሁሌ እናገራለሁ። ትንቢተ ኤርምያስ መጽሐፍ ምዕራፍ 9 ላይ በቃ ሲናገሩ ሲስሙ በቃ በስማ እና እንደዚህ ሲያቅፉ እንደዚህ ጭምቅ አድርጎ ነው የሚያቅፉ። በቃ ከልቡ ነው ምናምን ነገር ብለው ይላሉ። ኦኬ እንደዚህ ከልባቸው እንደዚህ አቅፈው የሚስሙ ሁሉ ጠርጥር እያልኩ አይደለም። በሽታ ያልተፈወሰ ምርኮ ያልተመለሰም ብላችሁ የምትሉ ወንድሞቼ እና እህቶቼ በጌታ ልንገራችሁ፣ በጌታ ልንገራችሁ። እሺ እኔ እግዚአብሔርን እፈራለሁ ወንድሞቼ እና እህቶቼ። በቃ ካልተመቸኝ ቤካ ወንድምነት እኔ በፍጹም አካሄዳ አልተመቸኝም፣ ወይ ወንድምነት ሰናይ በፍጹም አካሄዳ አልተመቸኝም። ዘሙ እኔ በፍጹም የምትዩ ነገር ብዙም ስለማይመቸኝ ስለማይጠመኝ በቃ እዚህ ጋር ብናቆም ይሻላል። በቃ እንደዚህ ቁጥሩ እኮ ነው። ተው በጌታ እሺ። የእግዚአብሔር መንፈስ በሰው ውስጥ አለ። እንኳን አይደለም ያመኑ ወንድሞቻችን ያመኑ እህቶቻችን ያላመኑ ሰዎችን እንኳን ልናታልል አንችልም። እግዚአብሔር የገለጠውን ያህል እናውቃለን። ስለዚህ ልብ ቅንነት በጣም መልካም ነው። በቅንነት የምናገለግል ሰዎች ቅንነታችንን ይዘን እንቀጥል። ቅኖች እንሁን። እግዚአብሔር ቅኖችን ይወዳል። ከቅኖች ጋር እግዚአብሔር ቅን ነው። የክፋተኞችና የተንኮለኞችን መንገድ ግን እግዚአብሔር ይዘረዝራል ይላል። በቃ ዘርዝር ብትንትና አድርጎ ግልጥልጥ አድርጎ በፀሐይ ፊት ያሰጣልሃል ማለት ነው። የዋውን ቅኑን ሰው ልትበላው ስትመጣ እግዚአብሔር ለጥርሱን ከሻ አሳልፎ አይሰጥህም፣ ይታደገዋል። እግዚአብሔር ባሪያን በዘመኔ ስላየው ወንድሞቼ እናቶቼ፣ በዘመኔ ስላየው አንዳንዶቹ የፍቅር ማለት እንደዚህ በቃ የመውደድ በቃ ከልብ እንቀበልሃለን ምናምን። አንዳንዶቹ በስልክ ራሱ ሲያወሩኝ እንደ ኤርሚዬ የኔ አበባ አገልግሎትን ስወደው መልአክ እኔ እኮ ቅዱስ ሚካኤል ነው የምትመስለኝ። አንዳንዴም እንደ ቅዱስ ጳውሎስ ያደርጋል፣ አንዳንዴም እንደ ነቢዩ እንደ ሙሴ ምናምን። እንደዚህ በምትል ሰዓት ላይ ብራዘር እዚህ ውስጤ አባ ምን እንደሚለኝ ብታቅ ኖሮ አንዳንዶቹ ምንም ነገር በእኔ ንግግር እንዳይሰናከሉ ጆሯቸው ላይ ስልኩን ጠርቅም የማደርገው አለቅ። ለምን አይኔ ብትናገረው ነገር እውነት አይደለም ብዬ ብለው በእኔ ሊያዝን ነው ሰበሬ ብሎ ሊል ለመወቶ ማለት ነው። ስለዚህ አንተ እዚህ ስትለፈልፍብኝ ጆሮዬ ላይ እዚህ እኔ ጌታዬን እሰማዋለሁ። ምን ያህል መሰሪ ሰው መሆንክን የሰራዊት ጌታ እግዚአብሔር እያወራኝ ማለት ነው። ስለዚህ ጠርቅም አደርጋለሁ። ስደውሉ አላነሳም። እንደናንተ አይነት ሰዎች ማለት ነው። መርዛሞች ናችሁ። በጣም እግዚአብሔር እንዲፈውሳችሁ ጸልያለሁ። አያስፈልግም። ማንም ሰው ጋር ስትሄዱ ወንድሞች በጌታ ቅኖች ሁኑ፣ ቅኖች እንሁን። እግዚአብሔርን ፍሩ፣ እግዚአብሔርን እንፍራ። ጆሮዬ ላይ መተህ ስልክ ደውለህ ስለለፈለፍክ የምታወራ ሁሉ በሙሉ እውነት ነው ብሎ ኤርሚያስ ይቀበላል ብለህ ካልክ ኦኬ፣ ጌታ ካልተናገረ ጌታ ካልገለጠልኝ ነገሩን ሁሉ ሰማ እችላለሁ እንደማናቸው ማለት ነው። ነውር ነው። ወንድምነት ቤካ ላይ አሁን በክፋት ብሄድበት በኢየሱስ ክርስቶስ አይሆንልኝም። የአባቶች አምላክ ምስክር ነው። አላደርገውም። ለምን በላይ በቃ ሌላው የቤኪ እውቀቱ የቤኪ ትምህርቱ የቤኪ ችሎታው ባይገባኝም እንኳን አንድ ነገር ገብቶኛል። ጌታ ኢየሱስ እንደወደደው እንደሞተለት ደሙን እንዳፈሰሰለት ዋጋ እንደተከፈለለት እረኛ እንዳለው ጠባቂ እንዳለው በድካሙም በብርታቱም የሚፈልገው አምላክና አባት እንዳለው ያ አምላክና አባት የኔም አምላክና አባት ኢየሱስ እንደሆነ አውቃለሁ። ሁላችሁም ላይ ማለት ነው። ቅኖች ነው። ቴንኪው ተባረኩ። ዘሙዬ መቀጠል ቻለሽ። ከዛ ቤኪ ወንድምነት እንደዚህ ያለን መሄድ እንችላለን። ጸጋ ይብዛለች። ሶሪ ረጅም ስላበዛው። ዘሙዬ ያለሽ አለኝ። ሰላም ጸጋና ሰላም ይብዛላችሁ። አሜን።
እርሜ ብዙ ነገር ወንድሞች ብለዋል። ትናንት በተፈጠረው ነገር ላይ እኔ ብዙም የምጨምረው ነገር አይኖርም። ይቅርታ የተራመርኩ ስለነበረ ድምጼ። አንተ እንደዛ እንደምታምኑ ሁላችንም እናውቃለን። ማለትም አንድ ሰው እኔም ማምኑ እንደዚህ ነው ስላለ እምነቱ ትክክል መሆኑን እኛ አናረጋግጥም ነኝ ስላለ ማለት ነው። ሲያስተምር ነው የዛን ሰው ትምህርት የምንለየውም እንደሚያምን የምናውቀው። እና ብዙዎች የወንጌል አማኝ ነኝ ብለው መጥተዋል። በኋላ ላይ ግን እግዚአብሔር በኋላ ላይ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚሉት ከማርያም ከተወለደ በኋላ ነው የሚሉትም ትምህርታቸውን ለይተን ደርሰንባቸዋል። ከዘላለም ያልነበረ ከዛን ደግሞ እግዚአብሔር ፍጥረትን ከፈጠረ በኋላ ፈጠረው እና አምላክ አደረገው የሚሉትም አስተማሪዎችን አይተናል፣ ለይተናል በትምህርታቸው። ግን እነሱ ሲመጡ የወንጌል አማኝ ነን ብለው የኛን መለያ ለብሰው ነበር የመጡትና ኤርሚ እኔ እንደዚህ ነው ማምነው እና የኔ እምነት ይሄ ነው ብሎ እኛ እንድናምነው ማድረግ አይችልም። ሲያስተምር ነው ትምህርቱን ለይተን እንደዚህ ነው የሚያምነው ብለን የምንለየውና ትናንት የቀረበው ቪዲዮ የተቆረጠ ነው። ሲቀጥል ደግሞ እኛም እያለን የነበረው ወይ እኛ ተላልፈን ይሆናል እንጂ እሱ እንደዚህ አያምንም። ማለትም ጌታችን ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጁ አይደለም ብሎ አያምንም ኤርሚ። እንደውም በቅርብ ከአንድ ኦርቶዶክስ ጋር ሲወያይ አይዶኖ ዳኒ ቤት ይሁን አንተ ጋር ይሁን ኤርሚ እና ማርያም የድነታችን ምክንያት ናት ብሎ ነበረ የቀረበውና ስትወያዩ አንተ ከመጽሐፍ ቅዱስ እየጠቀስ የመዳናችን ምክንያት ጌታችን ኢየሱስ ክርስቶስ እንደሆነ ከዕብራውያን መልእክት ላይ ከዛን ደግሞ እሱ የድነታችንን ምክንያት ክርስቶስን የሰጠችን እሷ ስለሆነች እሷ ናት ሲል ጊዜ ኖ የሰጠን የዘላለም አምላክ እግዚአብሔር አብ ነው ብለክ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14ን እኛም አይተናል። አባትም ልጁን ለዓለም መድኃኒት ይሆን ዘንድ እንደላከው እንመሰክራለን የሚል ሮሜ 8:3ን እግዚአብሔርም የገዛ ልጁን ልኮ ኃጢአትን እንደኮነነ በኃጢአትም ምክንያት በኃጢአተኛ ዛ ምሳሌ ልጁን ላከ የሚልን ጥቅስ የዮሐንስ ወንጌል ምዕራፍ 3:16-18 ያለውን ጌታችን ኢየሱስ ክርስቶስን ደግሞ ስለራሱ ሲናገር እውነተኛ የሆነውን እንጀራ አብ ከሰማይ እንደሰጠን ራሱን እንደሰጠን በዮሐንስ ወንጌል ምዕራፍ 6 ላይ የሚናገረውን ጥቅሶች እያብራራክ ስትወያይ ነበርና የእግዚአብሔር ልጅ ነው ማለት ከማርያም የጀመረ አይደለም፣ ከዘላለም የነበረ ነው። ኦኬ የማርያም ልጅ ነው ስንል በስጋ ሲወለድ ነው። የእግዚአብሔር ልጅ ነው ስንል ግን ከእግዚአብሔር አብ ጋር ከዘላለም የነበረ በባህሪ አንድ የሆነ የዘላለም አምላክ የሆነ እንደሆነ እየሰበክን ነው። እና ኤርሚ ብዙ ጊዜ የዳዊትም የእግዚአብሔር ልጅም ይላል። የዳዊትም ልጅ ማለት ከሰው መወለዱን ነው። የእግዚአብሔር ልጅ ማለት ደግሞ ከእግዚአብሔር የባህሪ ልጅ መሆኑን ነው። ልጅ ማለት ደግሞ መወለድን ነው የሚያደርሰው አይደለም። አሁን የማርያም ልጅ ስንል ከማርያም ሳይወለድ ልጅ ይባላል። የሰውን ባህሪ ሳይሰው ይባላል። ያንን እያልን ነው። ትናንት ደግሞ ቃሌ እዛ ቤት ነገረ ክርስቶስ ላይ የሆነ የሰከረ ትምህርት ያለው ልጅ ገብቶ ነበር። የሰከረ ማለት አቅም የሌለው የሚወላወል ትምህርት ማለት ነው። እና አንዴ መንፈስ ነው አንዴ ስጋ ነው ይላል። ከሱ ጋር እየተወያዩ ያንን ውይይት ከጨረሱ በኋላ ኤርሚም እኮ እንደዚህ ያምናል ጌታችን ኢየሱስ ክርስቶስ ከዘላለም የነበረ የእግዚአብሔር ልጅ ነው ብሎ አያምን የሚል ሐሳብ ነበረ ለቃሌ የቀረበለትና ከዛ ቤት እንትን ቃሌ ምንድነው ያለው? ኤርሚ እንደዛ አያምንም፣ እንደዚህ የሚያምን አይመስልንም። ወይ እኛ ስንሰማ ስንረዳ ተሳስተን ሊሆን ይችላል። ከራሱ ጠይቀን እንመልስላችኋለን። አስቼም እንደዛ ነው። አማንም እንደዛ ነው ያለው። አማን እኔ
ኤርሚ እንደዚህ ያምናል ብዬ አላምንም። ኤርሚ እግዚአብሔር ነገረ ክርስቶስ ላይ ከዘላለም የነበረ የእግዚአብሔር ልጅ እንደሆነ ያምናል። እንደውም የእግዚአብሔር ልጅና ከእግዚአብሔር ተወልዷል የሚለውን ትርጉም ራሱ ሲያብራራላቸው ነበረ። የእግዚአብሔር ልጅ ነው ማለት በባህሪ ራሱ እግዚአብሔር ነው። ኤርሚ አማን እንደዛ ነው ያብራራውና የእግዚአብሔር ልጅ ማለት እኮ ትክክል ነው የእግዚአብሔር ልጅ ነው ብሎ ካመነ ካስተማረ ከዘላለም የነበረ ነው ብሎ እያለ ነው። ሌላ ትርጉም የለውም ብሎ ነው አማን መጨረሻ ላይ እንደውም እየዘጋ ማለት ነው። ኤርሚ አንተኛን እንደዚህ እንደምታምን አንተ እንደዚህ አምናለሁ ሳላልከን አይደለም የምንቀበልክ፣ ትምህርትክን መርምረን ትክክል መሆኑን ስለምናቅ ነው። መጽሐፍ ቅዱስ የሚያስተምረውን ስለምታምን ነው፣ ስለምታስተምር ነው። ስህተት ሲኖር ደግሞ እኛ ራሳችን እንጠይቃለን እኮ። እኛ ትናንት ኮመንት ላይ እኔ ብዙ ጊዜ ገስት ላይ ብዙ ጊዜ አልገባም ስራም ስለመሆን ምናምን ከታች ሆኜ እሰማለሁ እና ኤርሚ እንደዚህ አያምንም። ልሳሳት ብሎ እንኳን ቢፈልግ ነገረ ክርስቶስ ላይ እና ነገረ ስላሴ ላይ አይሳሳትም ነው ያን ልሳሳት ብሎ ቢያስብ እንኳን እንደዚህ አይነት ስህተት አይሳሳትም ነው ብዙዎቻችን እያለን የነበር ነው። እና ጊዜ ስጡን ስንል አንዳንዶቻችንን ሚውት ያደርጉን ነበረ። ጊዜ የፈለግነው ማለትም አንተ ግልጽ እንድታደርግ እኛ ችግር የለብንም። ዋትሳፕ ላይ ወይ ቴሌግራም ላይ መተን እንጠይቅካለን። ግን እየተወራ የነበረው አደባባይ ላይ ስለነበረ ሪከርዱም እየተሰማ የነበረው አደባባይ ላይ ስለነበረ ሪከርደሮች ደግሞ የዛ ቤቶች ትንሽ ስህተት ስለሚፈልጉ ኦርቶዶክሳውያን ከታች ሪከርዱን ይሉ ስለነበረ ሰው የተሳሳተ ነገር እንዳይረዳ ቢያንስ እስከ ማታ ጠብቁንና ራሱ ኤርሚ እንትን ይልልናል። እሱ እንደዚህ አያምንም። የሚያምነውን ነገር እናውቃለን። እንዳልኳችሁ ብዙዎች እኮ እንደዚህ እናምናለን፣ በስላሴ እናምናለን፣ ነገረ ክርስቶስ ላይ የእግዚአብሔርም የሰውም ልጅ ነው ብለን እናምናለን ብለው ለምሳሌ እንደነ ዮሐንስ እንደ ፓስተር ናታን በኋላ በትምህርታቸው ነው የለየናቸው እኮ አይደለም። ለምሳሌ ዮሐንስ የእግዚአብሔርም የሰውም ልጅ ነው ብሎ ያምናል። ግን ምንድነው የሚለው? ልክ እንደኛ አይደለም። ሲመጣ አምላክነቱን ትቶ ምድር ላይ ሰው ብቻ ሆኖ ተመላለሰ። ከዛን ደግሞ ምድር ላይ የነበረውን ሐሳብ ጨርሶ ሲመለስ ወደ አምላክነቱ ተመለሰ እንጂ ከዘላለም አምላክ ነው ብሎ አያምንም። ፓስተር ናታንም እንደዚህ አምናን ነው ይላል። ትምህርቱን ስንሰማው ደግሞ ነገረ ስላሴ ላይ ብዙ ስህተቶች አሉበት እና ሰዎችን በትምህርታቸው ነው መለየት የምንችለው። የምንሰማቸውን ትምህርት ደግሞ መጽሐፍ ቅዱስ ካላነበብን መጽሐፍ ቅዱስን ካላወቅን ብዙዎች እንትን እንላለን እና መጽሐፍ ቅዱስን እናንብብ፣ ወንድሞች የሚያስተምሩትን ትምህርት በቃሉ እንመዝን እና ይሄ ነው ያለው ነገር። ኤርሚ አንተ ትክክል፣ አንተ እንደዛ እንደማታምን እኛ አንተ ሳታብራራም እርግጠኛ ነበርን እውነት ለመናገር ከተባለ እና አንተ ብዙ ጊዜ እንደውም ስትቆጣም ገድላት የሆነ ቦታ አንብበ የሚያስቆጣ ነገር ስታገኝ ስትቆጣ እንኳን ስለ ጌታችን ስለ ኢየሱስ ክርስቶስ ስትናገር የዳዊት ልጅ የእግዚአብሔር ልጅ እያልክ ነው የምጠቅሰው እና እንኳን እንደዚህ ቀርቶ ማለት ነው። ሲቀጥል ደግሞ አንተ ትናንት የመጣክ አይደለክም፣ ወይም ደግሞ ትናንት መተክ የሆነ ትምህርት ጥለክ ጠፍተክ ከዛን የሆነ ጊዜ የምትመተክ ድጋሚ ትምህርት ግን የምታስተምር አይደለክም። ሁሌ ያለክነክ ቲክታክ ላይ ሁላችንም እናውቃለን። ቤትክን ባትከፍት እንኳን ወንድሞች ጋር እናገኝካለን። ትምህርትን ለመረዳት ይሄን አክል አንተን እንትን ማለትም አያስፈልግም። ግን ደግሞ ስላስረዳከን ድጋሜ እናመሰግናለን ኤርሚዬ። እና ወንድሞችም እንደዛ ነው ያሉት፣ የሚታወቁ ወንድሞች እንደዛ ነው ያሉት፣ የማይታወቁ ሌላ ነገር ቢሉ እና ተባረኩ። ኤርሚ አመሰግናለሁ። ተባረኪ ዘሙዬ፣ ጌታ እግዚአብሔር ይባርክሽ። በእርግጥ ይህን ጉዳይ አልከፍትበትም ነበረ፣ ግን አንድም ሰው ቢሆን በዚህ ጉዳይ ላይ ሊያሳስቱ ስለማልፈቅድላቸው ነው እንጂ በዚህ 10 እና 11 12 ዓመት እኔን በሶሻል ሚዲያ ታሪክ ውስጥ የምታውቁኝ ትምህርት ባስተማርኩበት ጊዜ ዩቲዩብ ላይ የነበረው እና ዩቲዩብ ላይ እና ፌስቡክ በነበረ መርሃ ግብር ላይ በነገረ ክርስቶስ ባስተማርኩት ጉዳይ ላይ የሚሆን በተለያዩ ጊዜያቶች ላይ
በጌታ ላይ በተናገርኩበት ጊዜ ቅድም እንዳልሽው ማለት ነው እህታችን ካፌ አይጠፋም የእግዚአብሔር ልጅ ኢየሱስ። ስናገርም ስለ ኢየሱስ የዳዊት ልጅ ነው፣ የዳዊት ልጅ ብቻ ብዬ አልለውም። የእግዚአብሔርም ልጅ ነው፣ የእግዚአብሔር ልጅ ነው፣ የዳዊት ልጅ ነው። ኦኬ። ስለዚህ ከአብ ከዘላለም ከእግዚአብሔር አብ የተወለደ የባህሪ ልጁ ነው። መዝሙር 109 በቅንፍ 110 ስንት ጊዜ አየነው ወንድሞች እናቶች። የዛን ቀን የገባው ሰውዬ መልእክት ነበረው። እሱ ራሱ በዚህ ሄረሲ ትምህርት ውስጥ የተያዘ ሰው ስለነበር ጥያቄ ጠይቃል። አሁን አንድ ሰው መጥቶ እዚህ ቢገባ ኢየሱስ ጌታ ነው ብሎ ቢለኝ ልጠይቅ ከፈለግኩኝ ሳልጠምብህ ማለት ነው ምን ማለት ነው ጌታ ነው ብዬ ልጠይቅ እችላለሁ። እንዴት ጌታ ነው ብሎ ለሚለ ሰው እንዴት ነው ኢየሱስ ጌታ ነው ብለህ የምትጠይቀው ብለህ አትበለኝ። እጠይቃለሁ። ኢየሱስ ጌታ ነው ብለህ ብትል አሜንም ልል እችላለሁ። አሜንም ሳልልህ ምን ማለት ነው ጌታ ነው ማለት ብዬ ልጠይቅ እችላለሁ። እንደዚህም ብሎ ጌታ ነው ብለህ ስላልክ አይደለም ጌታ የሚሆነው። በመጽሐፍ ቅዱስ ላይ በተደገፈ እውቀት ማብራራት አለበት። ያም ደግሞ ፈታኝና መርማሪ የሆነህ የምትቀርብ ከሆነ በመንፈሴ እንደዛ ከተረዳው እኔው ራሴ መረምርሃለሁ ማለት ነው። እና ያ ሰው እኔን ሊመረምር ነበር የመጣው፣ እኔ እሱን መረመርኩት። ምን ማለት ነው የእግዚአብሔር አብ ልጅ ነው ብለህ ስትል ጥቅስ ስጠኝ ከመጽሐፍ ቅዱስ አልኩት እላለሁ። ነገም ቢሆን ማለት ነው የማርያም ልጅ ነው ብለህ ብትለኝ አይ አይደለምም ነውም ሳልልህ እዚህ ምን ማለት ነው ከማርያም እንዴት ነው የተወለደው ብዬ ጠይቃለሁ። እና እንዴት ነው የተወለደው ከማርያም አምጣ፣ ከመጽሐፍ ቅዱስ አስረዳኝ፣ መረጃ አምጣ። እንዴት ሆና ጸነሰችው፣ እንዴት ሆና ነው የወለደችው ብዬ ብጠይቅህ ኤርሚያስ እውነት ክርስቶስ የማርያም ልጅ እንደሆነ እኮ ስለማያምን ነው ብሎ ያስብላል? አያስብልም። አንተ ልትመረምርበት የመጣኸውን እኔ መንፈሳዊ ሰው ነኝና እኔ እመረምርሃለሁ ማለት ነው። ከዛ መልስ ሲያጡ ሄደው ይሄው ኤርሚያስ ስለማያምንበት ነው ክርስቶስ ከማርያም እንደተወለደ አያምንም ማለት ነው። ምክንያቱም ቅድም ክርስቶስ የማርያም ልጅ መሆኑን ከመጽሐፍ ቅዱስ መረጃ አምጣ ብሎ አለኝ። አምጣ አልኳ። ታዲያ አምጣ፣ በመረጃ ማቅረብ ነው። ካላቀረብክስ ዝም ብለህ ወሬ ነው ያወራኸው ማለት ነው። እኔን ግን ክርስቶስ የማርያም ልጅ ነው ብዬ ብልህ ከነ መረጃው ጭምር ነው አምጣ ብለህ ሳትለኝ ቁጭ ማድረግልህ። ክርስቶስ የእግዚአብሔር ልጅ ነው ብዬ ስልህ ሳትጠይቅ በፊት ነው የአብ የባህሪ ልጁ ቅድመ ዓለም ካለ እናት የተወለደ እግዚአብሔር አብ ልጅ ነው ብዬ የምናገረው ማለት ነው። እና አንድም ሰው ቢሆን በዚህ ጉዳይ ላይ እንዳሽት ስለፈለግኩ ነው እንጂ ሳይገባኝ ቀርቶ አይደለም። ከገባችሁም እሰየው፣ ክፋታቸውን ገብቷቸዋል ማለት ነው። ተባረኩ። ወንድምነት ቤካ ሰላም በል። አይ ጥሩዬ ገብታለች። ጥያቄም ካላት ተቀበላት። እሺ እቀበላታለሁ። ሁላችሁንም ሰላም ብያለሁ ወንድሞች እህቶቼ። ያ በነገራችን ላይ ትናንትና እኔ ቤት ከፍቼ ምናምን ድንገት ወንድሞች እህቶች ምናምን ገብተው ልባቸው ተሰብሮ ሲያወሩ ነበረ በዚህ ጉዳይ ላይ። አንድ መታወቅ ያለበት ነገር እዚህ ቲክታክ ፕላትፎርም ላይ ይታወቃል ማን መጥፋት እንዳለበት፣ ማንን ቢያጠፉ ተሰሚነት በቃ እናገኛለን ብለው እንደሚያስቡ ይታወቃል። በጣም ይታወቃል። ኤርሚ እንትን ሚዩት አድርገው። እሺ አባከው ኦኬ። ሰው ይታወቃል። ኤንድ የቲክታክን ፖለቲክስ በደንብ ነው የምናውቀው። በደንብ ኤርሚ በነገረ ክርስቶስ ጉዳይ ከመቼ ጀምሮ ነው የሚስተው? ከመቼ ጀምሮ ነው ስለ ኢየሱስ ክርስቶስ ልጅነት አይ ድር ዓለም ነው እንጂ ቅድመ ዓለም አልነበረም ብሎ ማመን የጀመረው? ከመቼ ጀምሮ ነው? በጣም ይታወቃል። በጣም ይታወቃል። ዓላማቸውም አጀንዳቸውም ይታወቃል። ሁለት ሰው እዚህ ቲክታክ ፕላትፎርም ላይ አለ። በቃ ኤርሚና ኤፋዬን ካልመቱና ካልሰበሯቸው ካላጠፏቸው በስተቀር የሚሰሙ የሚደመጡ ማይመስሏቸው በቅናት አይናቸው ደም የሚለብስ ሰዎች አሉ። እኔ የምለው አንድን ሰው እርግጠኛ ሆነ ታወራለህ እንጂ አይመስለኝም ብለህ አትልም። አይመስለኝም there's something like behind አለው ማለት ነው። አይመስለኝም በደንብ ነው የምናውቀው። የቲክታክ ፕላትፎርምን በደንብ ነው የምናውቀው። የክፉ ሰዎች ልባቸው ውስጥ ያለው ነገር አንዳንድ ጊዜ ባፋቸው ሳያስቡት ተናግሮት እናገኛለን። ሳያስቡት ኤርሚ በነገረ ክርስቶስም በነገረ ስላሴም ጉዳይ
እንደዚህ ያምናል ብዬ እኔ አላምንም፣ እኔ አላስብም። የሚባል ሰው አይደለም። የሁለት ወር ዕድሜ ቢኖረው የአንድ ዓመት ምናምን ቢሆን ኖሮ ቆይተው ምናልባት ምናምን ሊባል ይችላል። 10 ምናምን ዓመት እኮ ሚዲያ ላይ በዚህ ጉዳይ አገልግሏል። በነገረ ክርስቶስ ጉዳይ ከምንወደው ወንድማችን ዶክተር ማሙሻ ጋር አብረው ገብተዋል ነበር እንዴ? ከወንድማችን እናቲ ጋር አብሮ አውርቶ ነበር በዚህ ጉዳይ ላይ። ኦኬ የኃይሉን አስተምሮ ኢየሱስ ክርስቶስ ቅድመ ዓለም አልነበረም። እሱ ከእግዚአብሔር አብ በኋላ የመጣ እግዚአብሔር አብ ኃይል ሰጥቶት የሚንቀሳቀስ ጀስት ሰው ነው እንጂ አምላክ አይደለም። ይህን ኢየሱስ ልጅነት ላይክ ምንም ዲፍረንስ የለውም። ዊ አር ዘ ሴም ሌቭል፣ አንድ አይነት ክላስ ውስጥ ነው ያለን ብሎ ሲያስተምር ያን ትምህርት አላፈረሰም እንዴ? ኤርሚ አላፈረሰም እንዴ? እንዴት አይ እንደዛ ብዬ አላምንም። ብራዘር እኛ ልንገራችኋል፣ እናንተ እንደዚህ ምናምን ከሌ እንደዚህ ትሉ ይችላላችሁ። I don't care about anyone. I don't care about anyone. እኔ ሳይ እንደ ቻይና አይን አጥብቤ ነው ማየው ማንንም ሰው ማለት ነው። የሚናገራት እያንዳንዷ ነገር ለምን ተናገራት ብዬ አማርኛ ሰንጥቄ ነው ማደምጠው። እኔ በተለይ በኤርሚ ጉዳይና በኤፍሬም ጉዳይ ላይ አማርኛ ሰንጥቄ ስንጥቅጥቅ አድርጌ ከፋፍየው ነው ማየው። እርግጠኛ ሆነን ልታወራበት የምችለው አሁነታችን ለምሳሌ እኔ በትምህርት ነው ማውቀው አለች። የስ ትምህርቱ ስለምታውቅ ነው እርግጠኛ ሆነ ያወራችው። ትምህርቱን የሚያውቁ ሰዎች ኤርሚ ከኤርሚ ጋር የቆዩ ሰዎች እንደዚህ ብዬ እኔ አላምንም እንደዚህ ብሎ የሚያምን አይመስለኝም አይደለም እንዲህ ብሎ አያምንም። 4 ነጥብ የሚዘጋ ጉዳይ ነው። እንደ ቶፒክም አይነሳም። በነገራችን ላይ ቀን ከሆኑ እንደ ቶፒክ ራሱ አይነሳም፣ ይዘጋል። ኖ ብሎ ነው ይሄ ኤርሚ እንደዚህ ኖ እንደዚህ ብሎ በጭራሽ ነው የማያስተምረው። ኤርሚ ትምህርቱ እንደዚህ አይደለም ብሎ ነው የሚዘጋው። አንዳንዶቹ ደግሞ ሰምተናል ይሄን ነገር መጥተው እንዲያብራራ እናደርጋለን። ማሁ አዩ በምን ሂሳብ ነው ራሳችሁ የምታዩት? በምን ሂሳብ ነው የምታዩት? በክርስቲያኖሎጂ ጉዳይ፣ በስላሴ ጉዳይ ኤርሚ እንደው የሚጠረጠር አይደለም። ለጥርጣሬ እንኳን የሚታሰብ ሰው አይደለም። ብዙ ትምህርት ያገኘ ነው ከሱ ነው። ሲቀጥል ደግሞ አስተውሉ፣ የሚሰራው እኮ አቅበተ እምነት ነው። ንጽጽር እኮ ነው የሚሰራው። ንጽጽር ነው የሚሰራው። ቆይ ይሄ ልጅ ያለ ቆይ ይሄ ልጅ ቢገባ አሪፍ ነበረ፣ ቦልኬሽኛው ነበር። አንዳንድ በጣም ክፉ የጥፋት ልጆች አሉ። በጣም ክፉዎች አሉ። እዚህ ቤት እኔ አሁን አልገባ እዚህ ቤት እኔ ቦለኩትን ሰው አንድ ሰው ቢፈታ ነግራቸዋለሁ። አንድ ሰው ቢፈታ እዚህ ቤት በጣም ክፉዎች አላችሁ። ፕሊዝ አሁንም እኔ መልእክቴ የመጣችሁት ወንጌል ለማገልገል ከሆነ ወንድምነት 2 ሰዓት እኮ ሙሉ እኔና እህትየው አሁን የተኛችው እህትየው ሜርሲ ተኝ ብያት ማለት ነው። 2 ሰዓት ሙሉ ቤት ከፍተን እየጠበቅን ነበረ። እሷን አስገብቼ ደቂቃ እንድትይዝልን አንድ ሰው ካለኑ ብዬ ማለት ነው። ትምህርት ሳስተምር እንደዛ የተናገርኩት ካለ ቪዲዮን ይዛችሁን ብዬ አንድ ሰው የመጣ የለም ወንድምነት እስካሁን አንድ። ያው 3 ሰዓት ከ40 ደቂቃ ቆየው። አሁን ከ20 ደቂቃ በኋላ ዘጋለሁኝ። አንድ ሰው የመጣ የለም ወንድምነት እና እህትየው ሜርሲ ከደረሰችበት እሺ ጥሩዬ እንሰጥሻለን። ከቤካ ወንድምነት ጋር ታወራላችሁ። እህትየው ሜርሲ የደረሰችበት አሁን አንተ ቅድም እንደ ቻይና አይኔን አጥብቤ ነገሮችን በጥንቃቄ ነው የማየው ብለህ ባልክበት አይነት መንገድ ሰዎች አሁን በውስጥ ያቀዱት ሰሞነኛ እንዲደበደቡ ዕጣ የወጣባቸው ኤፍሬም ባለጊዜና ኤርሚያስን ነው። ኤፊን በባለፈው ላይ እንደዚህ ማነው ፍቃድን ለባህሪ ሳይሆን ለአካል ሰጥቶ ምንፍቅና ምናምን ነገር ብለው ያሉ ቀርበው ግን ፊት ለፊቱ አንዳቸውም አላወሩም። ላበላብ እንደሚሆኑ ስለሚያውቁ ማለት ነው።
ኤፍሬም ላብ በላብ እንደሚያደርጋቸው ስለሚያውቁ ማንም የመጣ የለም። ቪዲዮ እያየው ነበር፣ የገባ የለም። ቪዲዮ ከፍቶ ኑ ካላችሁ ኑ በዚህ ጉዳይ ላይ በፍቃድ ጉዳይ ላይ እናውራ ብሎ ቢል የለም። መጽሐፍ ቅዱስ ላይ ቆሞ ሲያወራቸው የአባቴን ፍቃድ ላድርግ የኔ ፍቃድ ሳይሆን የአንተ ፍቃድ ይሁን ብሎ አለው። ይሄ ምን ማለት ነው? መልሱ አይመልሱ እና ምንድነው ያቀዱት? ኤርሚያስ እና ኤፍሬምን ለመደብደብ ለመምታት ብለው በውስጥ የዶለቱ ሰዎች ናቸው እንትን የሚሉት። አትችሉም። እንኳን ሁለታችን አንድ ጋር ገጥመን አይደለም በተናጠልም አትችሉም። አትችሉም ብራዘር፣ በክፋት አትችሉም። ክፋት ተንኮል ተው። እሺ ተንኮል ተው። ኤፍሬምን በትምህርተ ስላሴ ላይ ኤርሚያስን በነገረ ክርስቶስ ላይ አትችልም። ወንድም አለ አትችልም። እንዲህ ዝም ብለን ወጥ ረገጦች አይደለንም። በዚህ ትምህርት ላይ እኛ እንደፈለገን እየፋነን ዝም ብለን የምንናገር ሰዎች አይደለንም እና ክፋታቸው የዚህን ያህል ሄደዋል ለማለት ነው። ማነው ወንድምነት አውራት ጥሩዬንም አንተም ሀሳብን ጨርሰህ ያ ወንድም እሱ ነው ብዬ ይቅርታ ቤካ አንድ ደቂቃ ተናግሬ ልውጣ። ይቅርታ ኤርሚዬ፣ እኔ ቅድም እንደዚህ ገባሁኝና ተነስቼ ከእንቅልፌ ማለት ነው። ኤርሚ እየተናገረ ነበረ። ብዙ ሰው ያው ቸርች ሄዶ ወንበር ይሰባብራል፣ እዚህ ሲመጣ ግን ያው ወሬ ብቻ ነው ምናምን የሆነ ወደ ቲክቶክ ስትመጡ ለምን አትሰብኩም ብሎ ማለት ነው። መንፈሱ አንድ አይነት ነው ብሎ እየተናገረ እኔ ደግሞ ከኤርሚያስ ጋር ተስማምቼ ወሬ ብቻ ነው ብዬ ጻፍኩኝና የሆነ ሰው ሚውት አረገኝ። እኔ በጣም ነው የምወደው ኤርሚያስን በፍጹም። እኔ ከሱ ካለው ነገር ጋር ነው የተስማማሁትና ሚስ አንደርስታንድ አርጋችሁ ሚውት አረጋችሁኝ። በጣም የምወደው ማከብረው ሰው ነው። ኢቨን እኔ ቲክቶክ ዳውንሎድ ያደረኩት ኢትዮጵያ ውስጥ አንድ ቄስ አንቺ ኤርሚያስና የግብረ አበሮቹ ተከታይ ነሽ ማለት ነው ብሎ አንድ ማህበር ላይ ሚስ አንደርስታንዲንግ ተፈጠረና ፌብሩዋሪ ላይ ነው እኔ ቲክቶክ ዳውንሎድ ያረኩት። አዲስ ነኝ፣ ብዙ አላቆም የዚህን ሲስተም የተጋነነ። አብራሪ ካልከኝ ዲቴሉን አንድ ደቂቃ ይወስዳል፣ ላብራራ እችላለሁ፣ ግን በጣም ታይማችሁን መውሰድ አልፈልግም። አቅሻለሁ ታች ኮሜንት ላይ የመጣሽበት ጊዜ መቼ እንደሆነ ባላቅም ግን የእውነት አቅሻለሁ። በታች ኮሜንት ላይ ስትጽፊ ኮፒ ሊንክ ሼር ታብ ስታደርግ ያቅሻለሁ። እቴ ጸጋ ይብዛልሽ። ሚት ያደረጋችሁ አታድርጓት እሺ ፕሊዝ። እና ቴንኪው። እኔ ከእሱ ሀሳብ ጋር ተስማምቼ ነው። በጣም ነው የምወድ፣ በጣም ነው የማከብር። ትልቅ ማህበር ላይ ኢትዮጵያ ሄጄ የዛሬ አመት ከግማሽ ማለት ነው። ከዛ ይሰማችሁ ነበረ በዩቲዩብ። በእርግጥ ብዙ አላወራም። ከዛ በቃ ቲክቶክ የለኝም። ጽዋ ማህበር ነው ያው እኔ ክርስቲያን ነኝ እና ኢትዮጵያ ሲሄድ ግን የኔ ፋሚሊዎች ኦርቶዶክሶች ናቸው እና ከዛ አሁን በጌታ ሆነዋል፣ ወደ ጌታ መጥተውልኛል። 2 ብቻ ናቸው የቀሩኝ፣ እግዚአብሔር ረዳኛል። እዛ ሲሄድ የሚካኤል ማህበር ነው እኛ ቤት ነው አሉኝ ማለት ነው። ከዛ እኔ እሺ ብዬ አጋስኳቸው። ያው የሄድኩትም እውነት ለመናገር ወንጌላዊ ይዤ ለመሄድ ነው እና ቆይ ይሄ ማህበራቸው ይለፍና ከዛ አገልጋይ ይዤ ሄጄ ይመሰከርላቸዋል በሚል አላማ ነው የሄድኩት ማለት ነው። ከዛ በኋላ ማህበሩ ተደገሰና የሆነ ቄስ መጣ። አሁን እኔ ከረጅም ዘመን በኋላ ነው ወደ ኢትዮጵያ የሄድኩት እና ሰውየው አያቀኝም። የኔ ወንድም እህቶች ብዙ ናቸው። ከዛ በኋላ ማህበርተኛው መጣ። ቄሱ ሰውዬ እያሳለሙ ሲገቡ በቃ እኔም ደግሞ ለትህትና ብዬ ተሳለምኩ፣ አላምንበትም። ከዛ በኋላ ተሳለምኩኝ። ከዛ ግን ይሄ ጸበል ውሃ ሰውየውን ሰጧቸው የኔ ወንድሞች። ከዛ ሰውየው ሲቀድሱ ምናምን ሰማሁኝ ማለት ነው። ከዛ በኋላ ምንም ይሉትም አልሰማሁም፣ ግን በቃ ሲረጯቸው እኔ ሄድኩኝ፣ ቀስ ብዬ ሄድኩኝ። ከዛ የቀድሟን ልጅ አምጧት አሉ። ከዛ መጣውኝና አባኔ መረጨት አልፈልግም አልኳቸው። ለምን አትረጭም ሲሉኝ አይ አልፈልግም አልኩ። ዝም ብዬ እንዳለ ረብሽ ብዬ ነው። ከዛ ሰውየው ይሄ ሴጣን ነው መረጨት አለብሽ አሉኝ ማለት ነው። ከዛ አይ እኔ አልረጭም እኔ ክርስቲያን ነኝ አልኳቸው። እንዴ እኔም እኮ ክርስቲያን ነኝ፣ እኔ እንደውም እኔ ትልቁ ክርስቲያን ይሄ ሁሉ ህዝብ ክርስቲያን አይደለም እንዴ ምንድነው የምትዩ ሲሉኝ ጴንጤ ነኝ አልኳቸው ማለት ነው። ከዛ በቃ ድብልቅልቅ አረጉት ማህበሩንና
አንቺ የኤርሚያስና የግብረ አበሮቹ ተከታይ ነሽ ማለት ነው ምናምን ሲሉ በዩቲዩብ ሰማችሁ ነበር። እውነት ለመናገር ግን አሳልፈው ነበረ ማለት ነው። እንደ ላይፍ አይሆንም። ላይፍ ሲሆን አክቲቭ ነው የምትሰማው። ከዛ በኋላ አዎ ሰሙ አለው። ግን ምንድነው የሚሉት አባ እኔ መረጨት አልፈልግም ነው ያልኩት። አላምንበትም ስላቸው ቄሱ ጥለው ሄዱ። ከዛ በቃ ሰው ተከተላቸው። አባቴ እግራቸው ላይ ወድቆ ምናምን መለሳቸው ማለት ነው። ከዛ ከተወሰነ ጊዜ በኋላ በጣም መከታተል ጀመርኩ። አንተ የምታስተምረውም ሌሎቹም የሚሉትን መስማት ጀመርኩኝ። በኋላ ላይ ግን ቲክቶክ ዳውንሎድ ማድረግ እንዳለብኝ ተሰማኝና አሁን በጣም ደስ እያለኝ በእውነት ኤርሚ እግዚአብሔር አምላክ ይባርክ። አብረው የሚያገለግሉት በሙሉ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። እናንተ ያልገባችሁበት ጓዳ የለም ማለት ነው። የሄድኩት በቃ ኦልሞስት ገጠር ነው ገጠርና ሰርፕራይዝ ነው የሆንኩት። ሁሉም ሰው ስለእናንተ ያውቃል እና በጣም ወንጌል ላይ ትልቅ ለውጥ አምጥታችኋል። እግዚአብሔር አምላክ ይባርካችሁ። ታንኪዩ ተባረክ። ያው ጽዋ ማህበር ላይ ሁሉ ጭምር ኤኒዌይ ጌታን ተቀበለሻል እህታችን። ካፌ ነው ስምሽ ወይስ እንዴት ነው? አዎ ያው ትክክለኛ ስሜ አይደለም። በጌታ ነኝ፣ ተጠምቅ ያለው መቼ ትንሽ ቆይቻለሁ። ቴንክ ዩ ተባረኪ፣ እንወድሻለን። አሁን ውጭ ሀገር ነው ያለሽው? አዎ እኔ ውጭ ነው ያለሁት። አሁን ደግሞ ከወር በኋላ ኢትዮጵያ ተመልሼ እሄዳለሁ። የምሄደውም ለዚሁ ደግሞ የቀሩ 2 አሉ ወደ ጌታ ያልመጡ በጣም አስቸጋሪ አክራሪ ኦርቶዶክስ ወንድምና እህቶች አሉኝ። እነሱን ለመርዳት ነው። ተባረኪ። ምን ልልሽ ነው? ፎሎ ባክ መልሼ እልሻለሁ። ስልክሽን በውስጥ ካስቀምጥሽልኝ እደውልልሻለሁ። አሁን ባለሽበት ቤተ ሀገር ቸርች ትሄጃለሽ? አዎ ሄዳለሁ። ነጮች ጋር ነው ግን የሚሄደው ቅርቤ ስለሆነ ችግር የለውም። ነጮችም ጋር ጆይን ካደረግሽ ሌላ ከዚህ በኋላ ልታደርጊው የማይገባ ነገር የምነግርሽ በፍጹም 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 በጌታ የሆናችሁ ሰዎች ከኦርቶዶክስ ቄሶች እጅ ላይ መስቀል እንዳትሳለሙ፣ በፍጹም እንዳታደርጉት። አጸያፊ ነው ለእኛ ለክርስቲያኖች። ኦኬ መስቀላቸው ላይ ብዙዎቹ ይሄው ይስሙ ድግምት ሁሉ ጭምር ያስደግማሉ። ይስሙ። አንድ ሰው ቄስ መጥቶ እሱ ይሄንን እኔ ፊት ላይ ያስተባብል አይችልም። ሁሉም እንደዛ ያደርጉም፣ አብዛኞቹ ግን እንደዛ ያደርጋሉ። እንዳታስነቂ። ኦኬ አንቺ የጌታ ነሽ። ባካችሁ ሎቢ ውስጥ አክቲቭ መሆን ፈልጋለሁ። ችግር የለም። እሺ ፍቷት በውስጥ እና እንዳትሳለሙ። እሺ ይኸው በእኔ በቀጥታ ነው የምናገረው። አንድ የኦርቶዶክስ ቄስ መጥቶ ውሸት ነው ብሎ ይበለኝ፣ እኔ በነጥብ አስቀምጥላቸዋለሁ። ኦኬ ስለዚህ ድጋሚ እንደዚህ እንዳታረጊ ጌታችን። እሺ ተባረኪ። አንቺ በክርስቶስ ኢየሱስ አምነሽ የተባረክሽ ነሽ። ንጉሱ በውስጥሽ ያለ ነው። ስለዚህ በጌታ የሚያምኑ ወንድሞችና እህቶች አገልጋዮች ብቻ ይጸልዩልሽ። ኦኬ በቸርች ይጸለይልሻል። ከዛ ውጪ ከቄስ እጅ ቡራኬ ብላችሁ መስቀል እንድች ብለሽ ለትህትና የሚባል ነገር የለም። ዞር በሉ ነው ማለት ያለባችሁ። እኔ ጌታን ከመቀበሌ በፊት እንግዲህ በኦርቶዶክስ ቀድስ ነበረ። ገጠር በቀደስኩበት ቤተክርስቲያን ለመጀመሪያ ጊዜ ወደ ወላጅናቴ ቤት ሲሄድ ቄሶች ሰብስበው ነበር የጠበቁኝ። አያቴ ሞታ ስለነበረ ማለት ነው። እና ስደርስ ለቅሶ ለቀስተኛው እንዳለ ቤቱ ሞልቶታል። አብሬያቸው የቀደስኳቸው ዲያቆናት፣ ካህናት፣ መነኩሴ ሁሉ እዛ አሉ። መርጌታ አለ። ከተለያየ ቦታ ላይ የተጠሩት እናቴም አባቴም በእናቴም በአባቴም በኩል ያለ ዘመድ እንዳለ ተጠቅጥቋል። የአያቴ ጓደኛ የሆኑ አብዬ የምንላቸው ሰዎች አሉ። የምታውቁኝ ታውቃላቸው። አብዬ አባ ገብሬ ማለት ነው። እሳቸው መስቀል አወጡ እና ተሳለም ብለው ሲሉኝ አይ አብዬ አልሳለምም አልኳቸው። ቁጭ ብለው ስለነበር በእድሜያቸውም በመቶ ምናምን ነገር አመት ሆናቸው ነው የሞቱት አሁን በቅርብ። እና አልሳለምም፣ ትከሻዎትን እስማለሁ፣ ጉልበቶትን እስማለሁ፣ ችግር የለውም ብዬ አልኳቸው። በተቀመጡበት እንደ አባት በሀገራዊ ባህል ጉልበታቸውን ስም ያለው ትከሻቸውን ስም ያለው መስቀል አበደን አልኩ። አበደን የማንም ድግምታም ጠንቋይ ሁሉ የተመተበበትን ሁሉ ጭምር ላው ላይ በሽቶ በሱዳን ሽቶ እያስከፈከፉ ሁሉ ጭምር የሚያደርጉትን ስለሚታወቅ ማለት ነው። ይህንን አንዱ ከአንዱ የሚያደርጉት ሁሉም ባይሆኑም እንኳን ማለት ነው። ሁሉም እንደዛ አያደርጉም።
ግን ጥንቃቄና ድጋሚ እንደዚህ አይነት ነገር እንዳታደርጊ ለማለት ነው። ሌሎችም ለምሰሙ ሰዎች እንዳታደርጉ፣ እሺ እንዳታደርጉ። ኦኬ። ከእነሱ እጅ የምንቀበለው ቡራኬ የለም። ቅዱስ እግዚአብሔር አብ ልጁን ሰጥቶናል። በልጁ በኢየሱስ ክርስቶስ በኩል ዓለምን ለመባረክ ማለት ነው። በቃ ተባረክናል እንዴ? እኔ ጌታዬን ኢየሱስን ካገኘው ጊዜ ጀምሮ እኮ በላይ በሰማይ በታች በምድር ተባርኬያለሁ። አለቅ። በኤፌሶን መልክ መጽሐፍ ምዕራፍ 1 ቁጥር 3 ላይ ምንድነው ብሎ የሚለው? በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል አይደል? አዎ በቃ የባረከን በሰማይም በምድርም ነው የባረከን። እግዚአብሔር አብ የመጨረሻ መባረኪያው ዓለምን ልባርክ ብሎ ሲል ጉማጅ መስቀል ከሰማያት አንስቶ እንደዚህ ብሎ አይደለም የባረከው፣ ልጁን ሰጥቶ ነው የባረከው። ልጁ ያለው በቃ ተባርካል ማለት እና ተባረኩ። እንደዛ እንዳታረጊ። ቴንኪው። ግን ስትሄጂ ድንገት የምንተጋገዘው ነገር ካለ እነኛ ወገኖች ጥያቄ ቢጠይቁሽ ስልክ ከተለዋወጥን ልደውልሽ እችላለሁ ለማለት ነው። ተባረኪ፣ ጸጋ ይብዛልሽ። ወንድምነት አልጨርስም። ጥሩ እየወጣች አመሰግናለሁ ኤርሚዬ። ትላንትና አጋጣሚ ሚሚ የምትባል እህት አለች ማግኘት የምትፈልጉ ብለህ ስትል መሴንጀር ላይ ጽፌላለሁ። አታይ ፋሎ ስለማድረግ እዛም ማለት ነው። ሌላው ደግሞ ቄሱ በጣም ነብር ነበር የሆኑት ጴንጤ መሆኔን ሲያውቁ እንዴት ነው የኔን መስቀል የተሳለምሹ ሲሉኝ እኔ አምኜበት ሳይሆን ግን ለሪስፔክት ነው አልኳቸው። አውቃለሁ ጥፋት ነው። በጣም በቃ ነብር ሆነው ሄዱ ሰውየው እና ኤኒዌይ አላረግም። እውነትን ነው በፍጹም እንዳታረጉ። ይሄ ጽዋ ማህበር እያሉ ሲጠሯችሁ ሄዳችሁ የምትበሉ ጴንጤዎች፣ በጌታ የምታምኑ ወጦች ነው ልቆች ፕሊዝ ኦኬ፣ እንዳታደርጉ ኦኬ፣ እንዳታደርጉ። እንደ መንፈሳዊ ወንድም እነግራችኋለሁ፣ እንዳታደርጉ። እዛ ማህበርተኛ ሆነህ የምትበላ ውስጥ ሚካኤልም የለበትም። አንተ ምን ታደርጋለህ? ኦኬ በእመቤቴ ብሎ ይላል። የጌታ እናት ማርያም አታውቀውም ብራዘር። እራሳቸው ደግሰው ነው የሚበሉት። እዛው እነሱ ይብሉ የሚበሉትም ማለት ነው። ኑ ግን እዛ ጸበል ቅመሱ ብሎ ሲል ሄደ የምትቀማምሱትን ነገር ስቶፕ፣ አቁሙ። እሺ አንድ ምግብ አንድ መብል ሲሰራ የሚሰራበት መንፈስ ሁሉ አለ ጭምር። ኤርሚ ይቅርታ አድርግልኝና ወደ ጌታ ሰጠራ ወደ የትኛው ጌታ ነው የምጠራው? እና እንደዛ አይነት ነገር እንዳትበሉ። ጸጋ ይብዛላችሁ። ተባረኩ። ወንድምነት ጨርስና ጨርሰሃል መሰለኝ ወይስ አልጨረስክም? ለእህቴ ልስጣት ብዬ ነው። ለማንኛውም እህቴ ወንድምነት ያለውን ነገር በደንብ ተግባራዊ አድርጊ። ሌሎቻቸውም እንዲህ ሲሰማቸው ስፔሻሊ ከመስቀል ጋር በተገናኘ ዝም ብሎ ሰው አይደለም የሚያወራችሁ። እዛ የነበረ ቤተ ክህነት ውስጥ በደንብ አብጠጥሮ የሚያውቃቸው ሰው ነው እያወራችሁ ያለው። በኢንፎርሜሽን ሳይሆን በቃ ኢት ዋዝ ላይክ ላይፍ ስታይሉ ነበረ፣ እዛው ህይወቱ ነበርና ሰው የሚላቸው ነገር በጠቅላላ ትክክል ነው። አድምጡና ተግባራዊ ያደርጉ። አንዳንዶቻችሁ ይመስለኛል እንትን ህይወታችሁንም ጭምር የሚመታው መስቀል ብሎ እንትን የሚሏችሁ ትዳሮቻችሁን ይበላሻል እና አደገኛ ነገር ነው። አደገኛ ነገር ነውና ራሳችሁን ጠብቁ። ያ ከሰው እኔ ሀሳቤ ሲጠቀለል ወንድምነት ማንም ቤት በምንም ጉዳይ ገብተህ ማብራራት የለብህም። ስለምንም ጉዳይ ማለት ነው። ማንም ቤት የፈለገ ሰው ፈልግ መጥተው አንተ ቤት ጠይቀው ሀሳቡ መረዳት ይችላል። ማንም ሰው ይመጣል እዚህ እንትን ያብራራል። ብራዘርዬ ጫማ አትለካካ እንጂ እንዴ ጫማ አትለካካ። እና ስትፈልግ ሲፈልጉ እነሱ ማንም ሰው መጥተው አንተ ቤት ጥያቄ ካላቸው ይጠይቃሉ እንጂ አንተ ሄደ ለማንም ሰው አታብራራ በፍጹም። ለማንም ሰው ተሳስተው እንኳን እግር አይረግጥም እዛ ማለት ነው። ሲቀጥል ይታወቃል። እኔ ቅድም እንዳልኳችሁ እንዴት ነው የኤርሚን ትምህርት መጠራጠር ከባድ ነው ይመስለኛልም ደግሞ አይባል ይመስለኛል። ደሪዘ ፖለቲክስ ነው። ደሪዘ ፖለቲክስ የሆነች መርዝ መጥራት መርጨት፣ ሰዎችን ጥርጣሬ ውስጥ ማስገባት ነው። ኦኬ እንዲጠራጠሩ ነው አይደለም ነው ምናምን የሚል አይነት ነገር ይሄ ማይንድ ጌም አለ አይደለም፣ እንደዛ ምናምን እንዲጫወቱ ማድረግ ዊናው በጣም ነው የምናውቀው። በእናታችሁ ቲክታክን እኛ ጥርሳችን ነቀን እንጂ በቲክታክ ፖለቲክስ በደንብ ነው የምናውቀው።
ኦኬ ስተነፈሱላ በቃ ተነፋፈሰን ገምተን አይተን ምናምን ነገር አይ እዚህ ጋር ተነፋፈሱ ጋር ችግር አለ የሆነ ነገር አለ ምናምን እንዳለን በደንብ ነው የምናውቀው። እና ኤርሚን መጥቶ እናንተ ጋር እንደው እናንተ እዛው ለማያውቃችሁና እናንተን ዝም ብሎ በደመ ነፍስ ለሚከተላችሁ ሰዎች እንደ ቦስ ጫወቱ አክት አድርጉ። እኔ ትላንትናም ቤቴ ብያለሁ። ምንም ነው ማልቆጥራችሁ። እዚህ ታች ወርዳችሁ ማለት ይሄ አለ አይደለም መጥቶ ኤርሚና ኤፍሬም እናንተ ጉዳያቸውን የመጡ እንዳብራራችሁ ምናምን ነገር ኤፍሬም አድርጎ ተደጋግሞ አታድርግ ሲባል ሰማ ብሎ ማለት ነው እንጂ ማንም ሰው መጥቶ ኤርሚ በጭራሽ ተሳስተ ገብተህ አይ እንዲህ ለማትፈልጌ ነው እንዳትል። እጄ ከሆነ ብቻ ነው ማንም ሰው እኔ እኮ እንዴ ኧረ በስመ አብ አብሮ እንኳን ይህን ጉዳይ ወደኋላ ሄዱ። እኔ ማታ ትላንትና ብያለሁ። ሂዱና ኤርሚ ጋር ከናቲ ከወንድማችን ከተወደደ ወንድማችን ከጳውሎስ ጋር በዚህ በነገረ ክርስቶስ ጉዳይ ቁጭ ብሎ ትንታኔ ሰጥቶ ያሉትን ነገር ሄዳችሁ እስቲ ስሙ። በቃ አለቀ። ያ ይፈታል። እንደውም ቁጭ ብላችሁ እንትን ሊስን ውሰዱ ነው ያልኳችሁ። ሊስን እና ይታወቃል ቲክታክ ላይ አንተ ካልተመታ የአንተ ስም ካልተነሳ ፕሊስ ኤርሚዬ፣ እነሱ ኤርሚን የሚበሉ አንተ ግን ኢየሱስ በል። በቃ አለቀ። ተሳስተ አሁን ራሱ ስምህን ስማቸውን በመጥራት ፕሮሞት እንድታደርግላቸው ይፈልጋሉ። በነገር ላይ ማንም አልተጠራም። ማንንም ሰው እነሱ ኤርሚ በሉ። ኤርሚ በንተ ኤርሚ በሉ እነሱ እዛ። አንተ ኢየሱስ አለቀ። ኤፍሬም ነው የሚሉት። በቃ እናንተ ኢየሱስ እነሱ እዛ ጮህ የለም እዚህ ደግሞ ኢየሱስ ይከፈትና ከፍቶ እንደዚህ አለ ሲል ይዋል ሲል ይደር። ሲጀመር እኮ አንድ ቀን ገብቶ እኮ ተወያይቶ ማያቅ ሰው